Hello guys, welcome to my channel. This is Michaela, American YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? አላችሁ እንደን ሰው ማለት ነው። ወዶች ልነግራችሁ የምፈልገው ምንድን ነው መሰላችሁ? ጂሰስ ክራይስት ማለት ነው። ዛሬ በቃ እያለቀስኩ ነው የምታዩት። ለምን እኔ ያለቀስኩ እንደሆነ ታውቁታላችሁ። አፈቀርኩኝ። ጂሰስ ወይኔ ፍቅር ነው በእናታችሁ። ማንም እየታየኝ አይደለም፣ ግን በጣም ከብዶኛል፣ መሮኛል እያልኩኝ ነው። ምን እንደሆነ ታውቃላችሁ? ከሬድ መቶኝ አላሳዝንም ውዶች ማለት ነው። እኔ ቁጭ ካልኩበት ማለት መነሳት አቅቶኛል ማለት ነው። ይሆናል አይደል? በቃ በጣም ከብዶኛል ማለት ነው። ላይክ እና ማለት ነው ውዶች፣ ግን የዛሬው ምን እንደሆነ ሊገባኝ አልቻለም። እና ኦ ማይ ጋድ ልክ እንደዚህ አይነት መታመን እኔ በሬድ ማለት ነው ያመኛል፣ ይደብረኛል። ግን ይሄን ያህል መታመም አይቻልም። ጂሰስ ፈጣሪ ቅር በላይ ኡፍ እንትን ሰው ማለት ነው ወዶቼ ጋይስ ልነግራቸው የምፈልገው ወይኔ ስከብድ ማለት ነው አይቻልም በቃ እንደዚህ ማለት ነው። ወይኔ ጋደበት ወይኔ በጣም ይከብዳል ጋይስ። በጣም ልነግራችሁ አልችልም። በቃ ዛሬ ሆስፒታል ቢያስገቡኝ ሆስፒታል ገባ ነበር ማለት ነው። የሆነ በቃ አይደለ የሆነ መድኃኒት የሆነ እንትን አለ አይደል የኃይል መርፌ እንኳን ቢወጋ ማለት ነው አልጋ ላይ ትንሽ ማለት ነው የውሃ ማለት ነው። ወይኔ ለደስታዬ ነበረ ማለት ነው። በቃ በጣም ማለት ነው እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። አሁን ደግሞ ሆስፒታል ቢገባ ማለት ነው ሆስፒታል ገብቼ ማለት ነው የሆነ መርፌ እንኳን ቢሰጡኝ ማለት ነው መርፌ ሰጥቶኝ ማለት ነው የሆነ ትንሽ ነገር ቢፈጠር ማለት ነው ለዘላለም አለማችሁ በቃ ወይኔ ይሆናል አይደለ? እኔ መርፌ ምናምን ነገር አልወድም። የሆነ መድኃኒት ምናምን ነገር ነው። ግን ሰርቱ ጋር ነው የምላችሁ ሆስፒታል ተኝታችሁ የሆነ የኦክሲጅን ነው ምንድነው የሚባለው ይሄ መርፌ ውሃ በዚህ ይገባል ማለት ነው። በዚህ እጃችሁ ይገባልና ከዛን ይሰጣችኋል አይደለ? ኃይል እንደሆናችሁ አይስወርስ ከዛ ነው የተዳከምኩት ዛሬ ልነግራችሁ አልችልም ማለት ነው። ዛሬ ቪዲዮ ቀረብኝስ ጂሰስ ወልካኒ እንትን ሰው ማለት ነው ወዶቼ ማለት እንኳን አልችልም። ቀስ ብዬ ግን አልቅሽ ይለኛል። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ማለት ነው እዚህ ፀጉሬ ደግሞ ጭንቅላቴ ማለት ነው ሲናገር ከሰው ጋር ሲነጋገር ማለት ነው ያነጫንጨኛል። በቃ የሆነ ምናምን ነገር ማለት ነው ፀጉሬ በቃ ይሆናል አይደለ? ውስጤ በጣም ያስጠላኛል ማለት ነው። በቃ ላይክ ብላጨው እንኳን አይተወኝም ማለት ነው። መድኃኒት ያስፈልገኛል ግዴታ ማለት ነው። ላይክ በውስጡ ላይክ የቆዳ ሕክምና የለም ማለት ነው። ከሾት ጋር ነው የምቆዝምላቸው ጠይቄ ነበር እኮ የሆነ አለ አይደል ሕክምና ውስጥ በሕክምና አይደለም የሆነ ያለ አይደለ የሰው እጅ ምናምን የሰው ያውና ፈውስ ምናምን ስለሆነ ማለት ነው። ፈውሰው መተታው ስለሆነ ማለት ነው። እጃችሁ ስብር ይበል ቁርጥ ይበል ጂሰስ ክራይስት ማለት ነው። እንደዚህ ሰዎችን ፈውሱ ሰዎች ማለት ነው። እንደን ሰው ማለት ወዶቼ ልነግራችሁ የምፈልገው ነገር ምንድነው? ከዛ ማለት ነው ጭንቅላቴ ማለት ነው የሆነ ከሚባላ ነገር አለ በቃ የሆነ ይበላችኋል አይደለ? በውስጥ ማለት ነው ግን ከዛ ማለት ወደ ውስጥ ዘልቋል ማለት ነው። ግን ከዛ በቃ ያናውጠኛል፣ በቃ ላይ ይደብረኛል ማለት ነው። ሰው ሊያስጠላኛል ምናምን ነገርና
በቃ ምንም አይነት ስሜት የሚባል ነገር የለኝም ማለት ነው። ላይክ የመሳቅም የደስታም የመዝናናትም በቃ ላይክ አለ አይደለ በቃ ላይክ ዝም ብሎ ደስ የማይል ስሜት ውስጥ ነው ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው? ፈጣሪ ማለት ነው እስከ ፀጉሬ አልቋል እኮ እስከዛ ስፖርት ጋር ነው የምላቸው። ፀጉሬ እንደዛ አልነበረም። እዩት ፀጉሬ ደግሞ እንትን ብሏል ማለት ነው። ቅባቱን እየተጠቀምኩ ማለት ነው። ላይ እንትንም ነበረኝ ግን በውስጥም እንደዚህ ብሎ ይሄዳል ማለት ነው። እንትን ፈጣሪ ያለ ፈጣሪ ናፈሩም ባይደው ፈጣሪ ናፈሩም አላቸው ባይደው እንደማፈሩ ማለት እኔ ከእናንተ ጋር ማለት እንደዛ አይነት መልኩ አልፋለምም ባይደው ማለት ነው። ተዛራፈም እንደዚህ በዛ ማለት ነው። እናንተን ግጥም አድርገው ነው ባይደው የሚያዝ ጂሰስ ክራይስት ማለት ነው። አዎ መለማመጥ ነው እንትን ማለት ተው አይሆንም፣ እንደዛ አይደረግም፣ እንደዛ አታድርግ አይደለም የሚባለው። በቃ መሸከት ያኔ አንሰር ታያላችሁ። አይሶርቱ ጋር ነው የሚላችሁ። ሰዎች ዱላ እንኳን ይፈራሉ ማለት ነው። ሰው ያሉን ሰዎች ማለት ነው። ሰው ጅቦች ማለት ነው። ዱላ እንኳን ነው የሚፈሩት ባይ ወይ ከሰው በላይ ከፈጣሪም በላይ ማለት ነው። እንትን ሰው ማለት ነው ጉዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እርፍ አልኩኝ ማለት ነው። እዚህ ሀገር ማለት ነው ሁሉንም ነገር እርግፍ አድርጌ ስናገር ጊዜ ማለት ነው ምን ልበላችሁ ሰማጥቼ ነበር። ሀበሻዊ እንትነኛዊ ወደ ላንጉጅ እሄዳለሁ፣ ወደ ብሄር እሄዳለሁ፣ ወደ ጉበት፣ ወደ ቁልት፣ ወደ ብል ወይ ጂሰስ ክራይስት ምንድን አይነት ሰዎች ናቸው ግን ጋይስ? ሀበሻ የተባለ ፍጥረት ላይክ ምንም ብትሆኑ እኮ ሁሉንም ነገር ለራሳችሁ ነበረ ማለት ነው። ደግሞ ድካም አያውቀውም ባለው ሰው ያደክማል እንጂ ማለት ነው። እኛ ደግሞ ስንደክም ማለት ነው እንበጥበጣለን ማለት ነው። ሰው እንበጥበጣለን እንደዛ ሰው ማለት ነው። ወዶች ልንላቸው እንፈልገው ነገር ማለት ነው መሰላችሁ። ያው እኔ ጋር ምንም አዲስ ያለ ነገር የለም እንደምታውቁት ነው። ሁሉንም ነገር ነግራችኋለሁ። በቃ ላይክ ወሬኑም ላይክ ለምን ነገር አስቤ ነበር እየመጣልኝም አይደለም። ፍቅር የለ፣ ሪሌሽን የለ፣ ስራ የለ፣ ምን የለ ምን የለ ምን የለ ምን የለ ምን የለ ምን የለ። እኔ ግን ስለምንም ነገር እያሰብኩ አይደለም። እንደዚህ ስላችሁ ማለት ነው በተለይ ማለት ነው በአሁን ታይም ማለት ነው ኢቭን ማለት ነው እንደዚህ አሁን ለመከራ መጥቼ ማለት ነው እንደዛ አይነት ተልካሻ ነገር ውስጥ ሳሳልፈው ጊዜን ማለት ነው በጣም ነው የሚደብረኝ። አሁን እንደዚህ እኮ ይገጥምሽ ነበረ፣ እንደዚህ እኮ ነበረ ጂሰስ አለክ ፈጣሪ ማመስገን አለብሽ ትላላችሁ ማለት ነው እናንተ ብሉዎች ማለት ነው። እናንተ ላይክ አሁን ብዙ ነገር ስታደርጉ የኖራችሁ ሰዎች ተባሪ እኛም እኮ መልስ አለን። እናንተ ብቻ እኮ አይደለም እኛ እንዳናልፍ የምትከልክሉን ባይደኝ ማለት ነው። እኛንም እኮ ማድረግ የምንችለውና ያደረግነውን ነገርም ብዙ አለ እኮ አናናቅ እንጂ ያ ግን ሌላ ከእናንተ ጋር ማለት ተምረናል እኮ ባይደኝ ይባል ምን አመጣችሁ ነው ያው አሳየናችሁ። አሁን ጊዜያቸው ሆኖ ግን ማለት ነው ላይክ ወደዚህም ወደዛም እየዞራችሁ ታስቸግሩናላችሁ ዲስስ ማለት ነው። እንደርሶ ማለት ነው ወዶች ያው እዚህም ያው ባዳ ሀገር ነው ባይደው ወይ ማለት ነው። እውነት እንናገር ከተባለ ማለት ነው አሁን እኔ አሁን እያማረርኩኝ ምናምን ነገር አይደለም። ምክንያቱም ሊገባቸው ስለማይችል ያለኝን ችግር ማለት ነው። ያው ሰው ባይገባውም ግን ሸክም ባይሆንም ዳስዋይ የሱን ነገር በቂ ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው? ስለዚህ ማለት ነው እየዋሹ መኖር በውስጥ ያደረጉ ማለት ነው ሰዎችን ማለት ነው እያሰሩ እየመተቱ እየመረዙ ማለት ነው። ይህ ብልጠት አይደለም። ቅሽምና የሚያሳፍር የሚያሽቆንጥጥ እንደዚህ ማለት ነው እንትንን የሚያሽቀረጥጥ ማለት ነው ምንነት ነው። ምንም አይነት ምንነት የላችሁም ባይደኝ ነው። አትመኩ ማለት ነው። ተደበቁ እንዴ ማለት ነው።
ማለት ነው። ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ኦ ማይ ጋድነስ ጂሰስ ክራይስት ወይ ከዛ ማለት ነው ውዶቼ ዝም ብሎ እኮ ነው የሆነ ነገር የሚያመኝ። አሁን ይሄን ነገር የተወኝ ሌላ ነገር ያመኛል፣ ሌላ ነገር ቢተወኝ ሌላ ነገር ያመኛል ማለት ነው። ሁሌም የሚያመኝ ነገር አይጠፋም ማለት ነው። አሁን ዝም ብሎ ጭንቅላት ያመኛል፣ ዝም ብሎ እግሬ ያመኛል፣ ዝም ብሎ በቃ ልክ እጎሬ ያመኛል፣ ዝም ብሎ ማህፀኔ ያመኛል። በቃ ላይክ ምን ልበላችሁ ማለት ነው የማይነሳኝ ነገር የለም ማለት ነው። በየሰከንዱ ማለት ነው። ማለት ነው ወደች አንተን ሰው ማለት ነው። ብዙ ነው መከራዬ፣ ብዙ ነው ፈተናዬ ማለት ነው ወደች ከዛ እዚህ ማለት ነው። ስለዚህ አሁን ታይም ላይ ምንም ነገር የለም ልላችሁ ፈልጋለሁ። ግን እዚህ ማለት ነው ቢያንስ እንኳን መማር መስራት ሌላ ነገር ማለት በቃ ስለ እንደዚህ አይነት ነገር ማለት ነው ጂሰስ ማለት በቃ ለአንዳት ሰከንድ እንኳን መጨነቅ አልነበረብኝም። እሱርቱ ጋር ነው የምላችሁ እንደሱ ማለት ነው። ለእንደዚህ አይነት ነገር ማለት በጭራሽ መጨነቅ አልነበረብኝም። እሱን ነገር በጣም ያናደደኛል ማለት ነው። በጣም እዚህ ጊዜን በካንቶ ምናምን ነገር የሚጫወቱብኝ ሰዎች ልነግራቸው አልችልም ማለት ነው። በጣም ነው የሚደብረኝ። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ማለት ነው ምን አገባኝ ግን እንደዚህ የሆንኩ ለምን ቪዲዮ እሰራለሁ? ግን አይሰጡ በምላችሁ እንደታዩኝ የእውነት እንደዚህ ታምን ያለኝ ማለት ነው። ስራ ጥሩ ነው ባለ ስታይ ግን ደህና መስዋዕት ስቴት በጣም በቅልቅ ምን ልበላችሁ ባዶ ነኝ። እንደን ሰው ማለት ነው አሁን ያለሁበትን ሁኔታ እንደዛ ይመስላል ማለት ነው። ላይክ ፈጣሪ ወደ አሜሪካ ይወሰደኝ ማለት ነው። አይሰርቱ ጋር ነው የምላችሁ ሰው እዚህ ማለት ነው ኃላፊነት እኔ ላይ መውሰድ ቢፈልጉ እንኳን ከባድ ነው። ስንት መተት ኮተት አለ። ሰዎች ደግሞ ለአንዱ ሲያለምጡ አንዱን ሲለማመጡ መከራ ነው ባለው ማለት ነው። አንዱን እርዱኝ ይላል፣ አንዱን እንትን አድርጉኝ ይላል፣ አንዱን ዘልን ይላል፣ አንዱን እንትን አድርጉኝ ይላል ማለት ነው። እንደዚህ ሆነናል ይላል፣ አንዱ ይዘረዘገች ይላል፣ አንዱ ታስወጣለች ይላል፣ ሰው ትገፋለች ይላል፣ አንዱ ሰው እንትን ናት ይላል፣ አንዱ እንትን ናት ይላል ማለት ነው። የኔ እንኳን ካላየ አላምንም ነው ባለኝ ማለት ነው። ካላየ አላምንም ስላችሁ ማለት ነው ሰው መገመት አያቅተኝም፣ ግን ካላየ አላምንም ባይነ ባለኝ ማለት ነው። አንተን ሰው ማለት ነው ግን ከባድ ነው ባለኝ ማለት ነው። እነሱም ለባንገርም የሚለው ነገር ማለት ነው እኔ ላይ ፈድ የሚያደርጉ ሰዎች አሁን የሆነ ነገር አለች ይላሉ፣ አሁን የሆነ ነገር አደረገች ይላሉ፣ አሁን የሆነ ነገር ብላ ነበረች ይላሉ። አሁን እንደዚህ እየጣመምኩኝ ማለት ነው ላይክ ቢሳደባት ማለት ነው እህቴ ልበላት ማለት ነው ቢሳደባት ምን ቅባ አደርጋት ማለት ነው የሆነ ነገር አድርጋኝ ማለት ነው ሰልበሽ የነበረኩ ትለኛለች ነው በጭራሽ አትሆንም ባለኝ ወዶች ልላችሁ የምፈልገው ነገር እንደተመሰላችሁ። ስለዚህ እናንተ ደግሞ እህቶቼ እንደሆናችሁ፣ ቤተሰቦቼ እንደሆናችሁ፣ የኔ ወገን እንደሆናችሁ፣ የኔ ዘመድ እንደሆናችሁ፣ ለእኔ እንደሆናችሁ አታስመስሉ። በቃ እኔንም ጠባያችሁ በቃ በጣም እየደበረኝ ማለት ነው እንትን የምጠብቅላችሁ ማለት ነው። ለምንድን ነው ባዳ ስለሆናችሁ ጥርት ያላችሁ ባዳችሁ ናችሁ እንትን ሰው ማለት ነው። ከልክ በላይ አታስመስሉ ውዶች ማለት ነው። አይስወርቱ ጋር ነው የምላችሁ። የስ ኢቭንም እኛም ማለት ነው ቤታችሁ ካልን ማለት ነው ልንደፍራችሁ እንችላለን። እሱ ደግሞ ተሰጥቶን ነው ከራሳችሁ ማለት ነው። እንትን ሰው ማለት ነው ውዶች ልነግራችሁ ፈልጉ ማለት አሁን
የሆነ ሰው ማለት ነው ቤት ውስጥ ማለት ነው እንደ ቤትሽ ካለ ማለት ነው እንዴ ትንሽ ኮንፊደንስ ከጨመረ ማለት እንደ ቤታችን ከሆነ ላይክ ሌላ ሰው ቤት ሄደን ማለት እንደ ቤታችን ነው አንችልም። ያ ላይክ ትንሽ አሁን በጣም ጥሩ ሰው ከሆነ ነፃነት ይሰጣናል። ከዛ በላይ ግን እንደ ቤታችን እንደናየው ከባድ ነው። እንደዛው እናንተ ደግሞ ላይክ እናንተ ላይ ኮንፊደንስ ካመጣን ማለት እናንተ ራሳችሁ ናችሁ ባይደይ ማለት ነው። ያ እኛ ምክንያቱ በተለይ እኔ ከቆየኝ ማለት ነው ልቤ እንደዚህ ስለምትመታ ማለት ነው። አረ ሊሄድ አረ ለቆየው አረ ሊሄድ ምንድነው እላለሁ። ለምን ካላችሁ ማለት ነው ምክንያቱ ቤት ስላልሆነ ማለት ነው። እንደ ቤት ሻው ከበዛ ማለት ነው እንደ ቤታችን አይተነው ማለት ነው። ወይ ደግሞ ሰዎቹ ዝም ብለው እንደዛ ካሉን ማለት ነው። ምክንያቱ ቤታችንን ውስጥ የምናሳየውን ጠባይ እናንተ ከታገሳችሁን ደስ ይለናል ማለት ነው። እንደን ስንቀበለው ደስታ ነው ባይደዋይ እንደዛ ማለት ነው። አሁን ባለፈው ቪዲዮ ላይ ማለት ነው ሊቢያዊ ምናምን ብሎኝ ነበረ ምናምን ስላችሁ ማለት ነው። እዚህ ደግሞ ሰሪያዊ የሆነ አረባዊ ምናምን ቢልኝ ማለት ነው ዝም ብለው አንገቱን ነው ማደርግለት ማለት ነው። እዛ ለምንድን ነው መሰላችሁ ላይክ ሀገራቸው ነው ደግሞ ላይክ ለክፋት አይደለም የተናገረው። ለክፉም ሊሆን ይችላል ሰውዬው ክፉም ሊሆን ይችላል ደግም ሊሆን ይችላል ማለት ነው። ግን ያኔ የተናገረው አይሰርቱ ጋር ነው የምላችሁ ለክፋት አይደለም። ግን እዚህ የምናገሩት ለክፋት ነው። ቲንክ ማለት ነው ኤኒቲንግ የሚያደርጉትን ነገር ለክፋት ነው ባይዘኝ ማለት ሰዎቹ አሁን በጣም ከፍተዋል ማለት ነው። ስኬት ጫፍ ላይ ስደርስ መሰለኝ ስኬት ነው ሞት ጫፍ ላይ የደረስኩ ነው መሰለኝ እንጂ ስኬት ጫፍ ላይ የደረስኩ አልነበረኝ መሰለኝ። እኔ እኮ አሁን እዚህ ሀገር ሞቼ ቢሆን ኑሮ ማለት ነው በሰቀቀን ተገደለች እኮ ነበር የሚባለው ባይዘኝ ማለት ነው። ጉሞቱ ኑሮ ልክ በሰይጣን ፓወር ስለሆነ ነው በሚያደርጉት ነገር ማለት ነው። እንደን ሰው እኔ ብሞት ኖረው ማለት ነው እዚህ ሀገር ማለት ነው በሰቀቀን ተገደለች ነበር የሚባለው ማለት ነው። አንተ ማለት ነው አሁን ሁሉንም ነገር የሚበላሽባችሁ ማነው? ባዶ እኔ ያበላሽችብኝ እቺ የተቀበለች ሴት ናት። ባዶ እቺ ኤሮፓ አትሆንም፣ አማራም ብትሆን ትግሬም ብትሆን የትኛውንም ብትሆን ማችሽ ኩፉ ናት። ባዶ ሴጣን ማለት ነው። እሷ ሁሉም ነገር ያበላሽችው ማለት ነው። አንዳንድ ሰው ማለት ነው ወዶች ልነግራችሁ የሚፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ወዶች እንደን ምንድን ነበር የሚባለው ላይክ ሰው ለማስመሰል ብሎ ሌላ ነገር ይል ነበር። ግን በአዲስም ራይት ወይ በሰቀቀን ተገደለች ነበር የሚባለው። ምክንያቱም እኔ እዚህ ሀገር ማለት ነው ብዙ ነገር ብያለሁ። እኔም ጥፋተኛ ነኝ። በቃ ተሸውጄ ነው። this why sorry ካልኩኝ በኋላ ምንም ነገር ማድረግ አልችልም። እኔ ባህር አቋርጬ ነው እንጂ የመጣሁት ማለት ነው። ነይ ሀገራችን ተብዬ አይደለም የመጣሁት። እንደሱ እኔ ሌላ ነገር አላደረጉልኝም ብዬ አልናገርም። ምን አገባኝ? ምን ይናችሁ? እንደሱ ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያ ምንም አይደለም። ምንም ነገር አላደረጉልኝም ብዬ አልልም። በቃ ምንም ነገር አልልም። ግን የሆነ ነገር እንዲያደርጉኝ አልፈልግም። ኃላፊነት አለ። የሆነ ነገር ሲገጥሙ እንደሰው አይዞህ እንደዛ አታድርግ ተብለው የሆነ መፍትሄ ሲሰጥ ደስ ይላል ማለት ነው እንጂ እኔ ሌላ ነገር አላደረጉልኝም፣ አላዘበኝም። ሌላ ነገር ማለት ነው እንደ ራሳቸው ነው ባይደኝ ማለት ነው። የኔን ነገር ደስ ብሏቸው እንዲቀበሉኝም እንዲረዱኝም በትክክለኛ መንገድ ከፈለጉ ይችላሉ ማለት ነው። ግን እና ደሰንታኝ ያልኩት እኔ በትክክለኛ መንገድ ነው ያልኩት። ሁሉንም ነገር ደግሞ እኔ ሰዎች ማለት ነው ለመጀመሪያ ጊዜ ራሴን ነው የጎዳሁት። ግን ደግሞ እኔ ከተመጣሁኝ እንዴት መጣሁኝ እሱ ነገር ደግሞ ማሰብ አለባቸው። እኔ እዚህ የደረስኩት ማለት ነው ላይክ ምንም ስለ አባቴ ባይነግሩኝም ማለት ነው የራሴ ሰዎች ማለት ነው
ያጎቴ ልጆች ማለት ነው እነርሱ ነው እዚህ እንዲደርስ የረዱኝ ባይዘኝ ማለት ነው። እንደሱ ማለት ነው ልጆቼ። እኔ ከጀርባ የሚሰራውን ሌላ ታሪክ አላውቀውም ባይዘኝ ማለት ነው። ይህን ያህል ለነሱ ኩፉ ማስብና አላውቅም። የነሱን አይን ወርት ቅራን የሚሄድ አይደለም፣ ግን ራሴን የሚጎዳውን ነገር መቼም አላደርገውም ባይዘኝ ማለት ነው። ስለዚህ እኔ ማለት ነው እኔ ያህል እኔ የሚጎዳኝን ነገር ስለማድርጉኝ ማለት ነው ከሱ ጋር እልስ በተያይዞ ይሆናል እንደሱ ማለት ነው። እኔ በራሴ መንገድ ፈልጋለሁ እንደሱ ማለት ነው። ልሰማቸው ይገባኛል የራሱ ጉዳይ ምናምን ብዬ እሱ የራሱ ጉዳይ ማን ነው አባትሽ አናውቀውም ሌላ አባት የለሽም ምናምን ነገር ሲሉኝ ማለት ነው አጎትሽ ነው አባትሽ ምናምን ሲሉኝ ኢትስ ኦኬ ምናምን ብዬ ዝም አልኩኝ ማለት ነው። አንደን ሰው ማለት ነው ልጅ ደግሞ እኔ ከነሱም በላይ ማን ነበር የፈራሁት ማለት ነው እዚህ የተቀበሉኝ ማለት ነው። በጣም ጅሎች ናቸው፣ አክራሪዎች ናቸው፣ ክፉዎች ናቸው ምናምን ነገርና ላይክ እኔ በሰው መንገድ መሄድ አልፈልግም እያልኩኝ ነበረ። በራሴ መንገድ እሄዳለሁ ምናምን እያልኩኝ ነበረ። በቃ ላይክ ችግር የለውም ማንኛውንም ቦታ ኢቨን ማለት ነው ትሬን ስቴሽን ለከየትኛውም ጠብቄ ማለት ነው መተኛት እችላለሁ። ግን እኔ በጭራሽ ማለት ነው ወይም አልጋ ይዤ መተኛት እችላለሁ ማለት ነው። የትኛውም ቦታ እየሄድኩኝ ማለት ነው አልጋ ያዙልኝ ምናምን ብዬ ለሀበሻ ካገኘ እንደርሶ ማለት ነው። ካልሆነ በስተቀር ግን እኔ በጭራሽ በሰው መንገድ መሄድ አልፈልግም። በቃ የደረሰብኝን ነገር ቀላል ነገር አይደለም። ስለዚህ ምናምን ብዬ ነበርና ወደቼ ከሁሉም በላይ የበደልኩት ራሴን ነው ማለት ነው። የተበደልኩትም ራሴ ነው የበደልኩትም ራሴን ነው ባይዘኝ ማለት ነው። ሰውንም የበደለኝ እኔ ነው ባይዘኝ ማለት ነው። ስለዚህ ይሄን ያህል በቃ ከባድ ነገር ከሆነ ላይክ ከባድ ነው ባይዘኝ ወዶቼ። ላይክ እኔ ዝም ብዬ እዚህ ሀገር ላይክ ሳምታይምስ ምን እያደረግኩ ነው ብዬ ሳስብ ማለት ነው ላይክ የመሞቻ ቀን መሞቻ እኔ የምሞተበትን ቀን እየጠበቅኩ ነበር የሚመስለኝ። ሶርቱ ጋር ነው የምላቸው። ይሄንን ቀን የሚመጣ እየመሰለኝ አይደል ነበርም ባይዘኝ ማለት ነው። እንደን ሰው ማለት ነው መውጣት እንደሆነ ወጥቼ ነበረ። የትኛውንም ሀገር ብሄድም ማለት ነው እዛውንም ማለት ነው ለእርስ በርሳቸው እንደምተባበር አውቃለሁ ማለት ነው። የኔ ጉዳይ ሁሌም ክብር አይደለም ሰዎቹ የሚያስጠላ ክብር የሚመስል ክፋት ነው እኔ ላይ የሚሰራው ባይዘኝ ማለት ነው። ደግሞ እኮ በጣም እኔን እንደሚያከብረኝና እኔ ክፉ ነገር እንዳይበትም እንደማይፈልግና ለኔ አሳቢ ለኔ ተቆርቋሪ ምናምን ነገር ለኔ ረዳት እየመሰለ ነው ሁሉንም ነገር የሚያደርገኝ ማለት ነው። አይስወርቱ ጋር ነው የምላችሁ እኔ በጣም ተጠቂ ነኝ። እንደን ሰው ማለት ነው ውዶች። የሰው እንድረዳችሁ በጣም ከባድ ነው። እንደን ሰው ማለት ነው ውዶቼ ላይክ በጣም ከባድ ነው ማለት ነው። እንደን ሰው እኔ ከዚህ ሀገር የሚወጣው ልክ እንደተናገርኳቸው መቀየር አትችይም አሁን ሲሉኝ ጊዜ በቃ አለቀልኝ። ምክንያቱ እነሱም ይሄን ያህል የተከራከሩኝ እሱን በቃ ዋሽተሻል ብሎ ነው። በአንድ በኩል ደግሞ መቀየር አይቻልም ከተባለ ማለት ሁለቱም አንድ ላይ የመሄድ የማይችል ነገር ነው ማለት ነው። ያኔ መቀየር አትችይም ምንም ሳይል ዝም ቢል ኑሮ ላይክ እጠይቃቸዋለሁ ብዬ እጠብቅ ነበረ ማለት ነው። ግን መቀየር አትችይም ካለኝ ግን ለኔ እዚህ መቆየት ከባድ ነው። እንደነገርኳችሁ ሞቴን እየጠበቅኩ ነበር የመሰለኝ ማለት ነው። እንደን ሰው ይገንም እኔ ከዚህ ሲወጣ ሁሉንም ነገር ነበር የቀየርኩት። ልክ እዚህ እንደነበረ አይደለም ያደረኩት። ኤቭሪቲንግ ቀየር ነው ያደረኩት ማለት ነው። እሱ ነገር ደግሞ አንደኛ ብልሃት ነው ባለው የሚታየው ማለት ነው። የኔ ብልሃት ነው እንጂ የሚታየው የኔ ማጣላት ማባላት ምናምን ነገር ወይም ደግሞ ክፋት ወይም ደግሞ ውሸት ከዚህ ወደዛ ለመውሰድ ምናምን ነገር አይደለም ባለው ነው። የትኛውንም ሀገር ብትሄዱ ማለት ነው እዚህ የደረሳችሁን ነገር ማለት ነው ከዚህ እንድትወጡ ያደረጋችሁን ነገር ማለት ነው ቀጥታ ነው መናገር ያለባችሁ። ስለዚህ ደግሞ የመናገር ግዴታ ናቸው ባይዘኝ ማለት ነው። ከፈራችሁ ችግር የለውም። ያው ፈራው ማለትም ኃጢአት አይደለም ባይዘኝ ማለት ነው። ለራሳችሁ መዝጋት ማለት ነው። እንደን ሰው ማለት ነው ውዶች ላይክ ብዙዎች እንደምታውቁ አውቃለሁ። እዚህ ሀገርም በጣም ይታማሉ በእኔ ምክንያት ማለት ነው። እንደዚህ ያደርጓት እንደዚህ ተደረገ እንደዚህ ያደርጓት እንደዚህ ያደርጓት እንደዚህ ያደርጓታል ዴይሊ ነው የሚናገሩት ሰዎቹ ማለት ነው።
ለአሁን ብቻ አይደለም ለዘላለምም ሲናገሩ ይኖራል ማለት ነው። ግን እነሱ የሚጠቁት ማለት ነው ለኔ ካደረጉኝ በላይ ማለት ነው ለኔ ላደረጉት ነገር ነው የሚጠቁት እንደን ሰው ማለት ነው። ልጅ ነገራችሁ ግን ፈጣሪ ይመስገን ማለት ነው የሚጠቁበትን ለኔ ያደረጉልኝ ማለት ነው ልዩ ነገር ስለሌለ የሚጠቁበት መንገድ የለም። መናገር ከተባለ ማለት ነው የሚጠሉበት መንገድ የለም ማለት ነው። ሰዎቹ ራሳቸው ነገር ፍለጋ ምን አላማ እንደላቸው አይታወቅም። ሰው ማባላት ብቻ ነው የሚፈልጉት። ሰው ማባላት ብቻ የነሱ አላማ ማለት ነው። እነሱ ማለት ነው ልጆች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደርሱ ብዙ ነገር ይባላል ማለት ነው። አሁን የሀበሻ ደረገኝ ብቻ ነገር አይደለም የሚናገሩት ኢቭን ሞር ኦፍ ዳም እዚህ ነጮችን የሚያደርጉኝን ነገር ማለት ነው በጣም በሚገርም ሁኔታ በጣም አጋንኖ ነው የሚናገሩት ማለት ነው። ኢቭን እኔ ስዊዘርላንድ ላይ ያለኝ ማለት ምን ብላ ብትፈትነኝ ጥሩ ማለት ነው የሆነች ሀበሻ ሴት ነበረች። ኢቭንም አማራ ናት ኤርትራዊ ናት የማትታወቅ ባይዘው ማለት ነው። ኦሮሞም ልትሆን ትችላለች አትታወቅም ማለት ነው። አትታወቅም ምን እንደሆነች አትታወቅም ባይዘው የኦሮሞም ልትሆን ትችላለች። at the same first one እንዲያ ማለት ነው ቅድሚያ ማለት ነው። ምክንያቱም ብዙ ጊዜ የሚከተሉ እነሱ ቀዳማይ ደረጃ ስለሆነ ከዛ ማለት ነው ውዶቼ እንብትለይ ጥሩ ማለት ነው። አንቺ አሜሪካዊ ከሆንሽ እነዚህ ሀገር ምን አደረጉልሽ አለች ይባደኝ ማለት ነው። እኔ እኮ አሜሪካ አይደለሁም እናት የገባሁት ስዊዘርላንድ ነው የገባሁት። እንደን ሰው ከዚህ በላይ ምን ያደርጉልኝ ያልኳት ባይደይ ምን በጣናይ እየተንቀሳቀስኩ ነው እዚህ ነበርኩኝ። ከዚህ ደግሞ ወርቀት ልልኩብኝ አይገባም ነበር ማለት ነው። እሷ ጤነኛ ከሆነች ጂሰስ በቃ ጤነኛ ትሁን ብሎ ልሰውኝ ይገባ ነበር ማለት ነው። ሰው ማለት ነው ልጅ ምክንያቱም ብዙ ጊዜ ተናግሬ ነበር ጤና ችግር አለብኝ ሰዎች እያስመሰሉ ነው እንጂ እየገጠመኝ ያለን ነገር ማለት ነው ያውቃሉ። ኢቭንም እያስደርጋሉ ማለት ነው የሚያስደርጉትን ነገር ማለት ነው እንደተናገርኩት ማለት ነው። ያም ተጀመሩ እኔ ያስጀመሩት ባይደይ ማለት ነው። አንደን ሰው ውጭም ከሆነ ያወጣው ማለት ነው ወደች ይል ነገራቸው ፈልገው ነገር ማለት ነው። ቀጥዬ ማውጣት ይችል ነበር ግን ከባዱ ነገር ምንድነው እንደነገርኳችሁ ማለት ነው ሰዎቹ ለኔ ቢኮዝ ናቸው ማለት ነው። አንዱ ቦታ ላይ የሆነ ስለ አባቴ ወይም ደግሞ እንዲነሳ በቃ ይሆናል አይደለ እነሱ ከዛ መሸሽ ስለሚፈልጉ ማለት ነው። ለዛ ሲሄድ ወደዛ እንዲሄድ ወደዛ ሲሄድ ወደዛ እንዲሄድ በቃ ላይክ የተለያየ ቦታ የተለያየ ነገር ያለ ነው የሚመስላቸው ሁሌም ማለት ነው። ችግራቸውን እዛ ሆኖ መፍታት ወይም ደግሞ በትክክል ማለት ነው ፈቶ ከዛ መንቀሳቀስ እንዳለባቸው አያውቁም ማለት ነው። እኔ የትኛውንም ቦታ እንድረጋጋ ያላደረገኝ ነገር ምንድነው ጤናዬንም በቃ አንዳንዶች ነገሮችም እዚህ የታዘብኩት ነገር ስለነበረ ማለት ነው። ላይክ በቃ ላይ ቀር ነው ሰይጣን በቃ ላይ ቀር ነው የእንትን ያደረገኝ መሰለኝ በቃ ይሆናል አይደለ ሰው እንዳይሰማኝ የሚያደርገኝ በቃ ብዙ ነገር ያደረገብኝ ነው መሰለኝና ላይክ ፍርሃት እየተሰማኝ ነበር። ላይክ በቃ በጣም ሰይጣን እንትን አድርጎኛል ላይክ በጣም ጸግጦኛልና በጣም የከፋ ደረጃ ደርሻለኝና ሶ ቢወጣ የተሻለ ነው አልኩኝ ወደይ ማለት ነው። ከዛ በፊት የማውጣት ብዙ እያሰብኩ ነበርና ቆም እየታሰብ እንደዛ አስቤ ነበር ግን ዛሬ ነገ ልሂድ እያልኩኝ ነበረ። ትራፕል እንደሄድኩኝ ማለት ነው ቆይቼ ለመሄድ እያሰብኩ ነበረ። ሲጣላ ጊዜ ተነስቼ ሄድኩኝ ባይደይ ማለት ነው። እንደሱ በስንት ነው የሄድኩት? በ27 ነው ባይደይ ከዚህ ሀገር የተነሳሁት። እንደን ሶ ፓወር ኦፍ ጂሰስ እንደን ሶ ማለት ነው እንደዛ የሚያደርግልኝ ኢየሱስ ክርስቶስ በቃ ላይ በተዓለም ቀን ሁሌ ነው እንደዛ በቃ ላይክ የሆነ ነገር ይፈትነኛል። ከዛ ከማዓት ወልቀ ብዬ ነው የምወጣው የትኛውንም ታይም ማለት ነው። አይሶርቱ ጋር ነው የምላችሁ። እንደን ሶ ማለት ነው ወልዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ የማመሰግነው ፈጣሪን ብቻ ነው ባይ ማለት ነው። ምክንያቱም እኔ ፈጣሪ ሆይ እንትን ብርታቱን ስጠን ደክሞኛል ምናምን ያምር ያልኩኝ ሁሌ ነበር የምጸልየው። ከዛ ጸልይ ነበርና አንድ ቀን ተጣለና ከዛ ሄድኩኝ ማለት ነው።
ላይክ ችግር አለብኝ በጣም የሚያነጫንጨኝ ስለነበር ካለ ላይክ ለመጣላትም እንትን ሰዎቹም ላይክ በጣም ደደቦች ናቸው። በቃ ሰዎቹ ደግሞ በሙሉ ይነሱብኛል ማለት ነው። ሀበሻ ይነሳብኛል፣ ነጮች ይነሱብኛል። ላይክ ምን አድርግ ያለው እዚህ ሀገር አልኩኝ ማለት ነው። ሰው ሁሉ ነው የሚነሳብኝ፣ ሁሉ ነው የሚነሳብኝ ማለት ነው። በቃ ልክ የሆነ ነገር እስከ ሲሳካላቸው በቃ ሰላም የማይልኝ ማለት ነው። እነዛ አፍሪካውያኖችም ነበሩ፣ አረቦችም ነበሩ ማለት ነው። ልክ በውስጥ ስራ ሲሳካላቸው ብሎ ይሄዳሉ ማለት ነው። ልክ እኔ ደህና ሰውንና በቃ ተስፋዬ ሰው ስሆን ግን እንዴት በቃ ሰላም ብሎ የማያውቅ እነዚህ ጥቁር አፍሪካውያኖች ምናምን ግን ብሎ ይሄዳሉ ማለት ነው። እኔ ጋር ይቀመጣሉ ቤት ምናምን ከዛ ማለት ነው ወልጅዬ እንደን ሰው በቃ ላይ ምን እየተካሄደ እንደሆነ ግራ ይገባኝ ማለት ነው። ሰው ምንም ኃጢአት እንኳን ቢኖረው ማለት ነው ይሄን ያህል ከባድ ነው ማለት ነው። እኔ ነጭ ለበስኩኝም ጥቁርም ለበስኩኝም ቢ ብለብስም ሲ ብለብስም ዲ ብለብስም የትኛውም ብለብስም ብራውን ነጭም ቀይም ጥቁርም ማለት ነው እሱ ነገር ማለት ነው ለሰው ያላችሁትን ክብር ነው የሚያሳየው ባለው እሱን ሰውዬ የማታከብሩት ከሆነ ጃሶ መቼም የማታከብሩት ባለው ማለት ነው። በየትኛውም ታይም ካከበራችሁት ግን ታከብሩታላችሁ። ምክንያቱም እሱ ጥቁርም ብለብስ ነጭም ብለብስ እንትንም ብለብስ የትኛውንም ብለብስ ራሱን መቀየር አይችልም፣ ራሱን መጥላት አይችልም። ሰው ራሱን መቀየር አይችልም፣ በምንም ነገር ሊቀይር አይችልም ማለት ነው። እንደ ራሱን ከቀየረ ደግሞ ላይክ አስቡት ማለት ነው። እኔ ደግሞ ሳልቀየር ማለት ነው የሆነ ትንሽ ችግር ስላለኝ ማለት ነው በድክመት ሰው ገብቶ ምን ያህል እያሰቃየኝ እንደሆነ እዩት ማለት ነው። ከኔ ተመልከቱ ማለት ነው። እንደ ሰው እኔ ብቀይር ኖሮ ወይ ደግሞ መቀየር ብፈልግ ኖሮ ምን ያህል አሰቃይ እንደነበረ አስቡት። ስቃይ ይመርጣል እንዴ? ከስቃይ ሞት ይመርጣል ሰው እውነት እንናገር ከተባለ ማለት ነው። እንደን ሰው ማለት ነው እኔንም እንደዛው ባይደይ ማለት ነው ለነርሱ ደስ እንድላቸው ብዬ ሳይሆን ማለት ነው እኔ ነጭነቴን ወይም ደግሞ እኔ ራሴን የማከብረው ማለት ነው የአሜሪካውነቴን የማከብረው ለምንድን ነው ለራሴ ብዬ ነው ባይደይ ማለት ነው። እኔ ሀገር አውቃለሁ፣ ፖለቲካ አውቃለሁ፣ እንዴት ላውቅ ቻልኩኝ? ሁሉ ነገር ሰው ራሱን ሁሌ ያስቀድማል፣ ሁሌ ያስከብራል። በቃ ሁሉንም ነገር ያደርጋል ለራሱ ሲል ማለት ነው። እንደን ሰው ማለት ነው ውዶቼ ሰውም ማክበር አለባችሁ፣ ሰውንም ማዳመጥ አለባችሁ፣ ሰውንም መርዳት አለባችሁ። እንደዛ አስል ጊዜ ማለት ነው ሁሌም ሰልፍሽ መሆን አለባችሁ ማለት አይደለም። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው? እንደን ሰው ማለት ነው ውዶቼ ስለዚህ ማለት ነው እሱን ነገር እሱ ሊሆን አይችልም ባይ ሰው ላይ እየተበላሸበት ነው ባይ አሁን ጥቁር ለብሰሃል፣ ነጭ ለብሰሃል፣ እንደዚህ ለብሰሃል ካልከው ማለት ነው ምክንያቱም አንተ ኢቭንም አንተ እሱ የለበሰውን ነገር አንተ ልትወደው ትችላለህ። ኢቭን ከሱ በላይ ማለት ነው እሱ የሚጠላውን ነገር የሚጠላ ዓለም ላይ የሚጠላውን ነገር ለብለዋል ሊሆን ይችላል የለበሰውን ነገር እኛ ባይደወይ ልብስ እንኳን ብለብስ ማለት ነው እኔ በጣም የምጠላውን ህይወት ነው ተላብሼ የምኖረው ባይደወይ ማለት ነው ከሬ ሌላ ሰው ሆኜ ሌላ ሰው በመሆኔ ደግሞ ስንት መከራ እየገጠመኝ ስንት ፈተና እያሳለፍኩኝ የስንት አጋንንት የስንት ሰይጣውንት መናፍስ ለቀላል ነገር ማለት ነው እንደን ሰው ማለት ነው እናቴ የገዛ እናቴ የጥራት ናት። ይሁን የፈተነች ደግሞ ወልዳ የፈተነች ባደይ ማለት ነው። እኔ ልጅ መውለድ ላይ አላምንበትም ባደይ ማለት ነው። ሰው ወደች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሰው ላይ አትበላሹበት። ጂሰስ ክራይስት ሰው አስተካክሉት። ሁሉንም ነገር ተስተካክሎ አይመጣላችሁ። አዎ አሁን አልጋ ባልጋ የሚሆንላችሁ ነገር የለም። እንደዚህ ነገር ደስ አይለኝም፣ አትልበስ። እኔ ጋር ስትመጪ እንደዚህ አይነት ነገር አይመቸኝም። እንደዚህ አይነት ነገር ማድረግ አለብሽ፣ በእንደዚህ አይነት መንገድ መሄድ አለብሽ፣ በእንደዚህ አይነት መንገድ መሄድ አለብሽ ማለት አለባችሁ ባይ ማለት ነው። እናንተ እኮ እኛ የምንጠራውን ነገር በሙሉ ታደርጋላችሁ፣ ግን እናንተ እኛ ማለት ነው እነርሱ የሚጠሉትን ነገር እንድናደርግ አይፈልጉም እነዛ ሰዎች ማለት ነው። እንደርሱ ማለት ነው ወዶቼ እና እኛ ከሁሉ ነገራችሁ ተቀበለናችሁ እናንተ ግን እና እኛን ልትቀበሉን ካልቻላችሁ ምንድናችሁ ለኛ እናንተ ይህን ያህል ለቀላል ነገር የምትሸወዱ ሰዎች ከሆናችሁ ምን ጥቅም አላችሁ ለወደፊት እናንተ?
ልጆቻችንን ልትከላከሉልን ትችላላችሁ፣ እኛ ልትከላከሉልን ትችላላችሁ፣ ቤተሰቦቻችሁን ልትከላከሉልን ትችላላችሁ። ሁሉንም ነገር ለአደጋ ነው የምታጋልጡን እና ማለት ነው። ስለዚህ እንዴት አድርገን ነው እኛ ማለት ነው ይህን በቀላል ነገር የምትበሽቁ ሰዎች ማለት ነው እኛ ለእናንተ ይሄን ያህል በቃ ኢቭንም ብንወዳችሁም ባይደወይ ብንርቃችን መርጣለን። ወደናችሁ እንኳን ከእናንተ መራቅ ለክ ጀስት ፈርስ ምርጫችን ይሆናል ማለት ነው። አንድ ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እንደዛ ስታርቁት ማለት ነው እንደዚህ ለበሰ እንደዛ ለበሰ እሱ ሰውዬ ቢሊየነር ነው ሀብታም ነው ምንድን ነው ያላይ ከነ ሰውነቱ ጋር የሚስማማለትን ሊሆን ይችላል ሳምታይምስ የሚለብሰውን ባይደኝ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው ሰው ላይ እንደዛ ብላችሁ እንደዚህ ለበሰ እንደዛ ለበሰ እንደዛ ለበሰ ልጆቻችሁ ላይ እንደዛ ብላችሁ ትበላሹበታላችሁ። ልጆቻችሁ ማለት ነው አሁን የሆነ ነገር ለበሰና ልጅ አይደለም፣ አሁን የሆነ ነገር አደረገና ልጅ አይደለም ልጅ ነው፣ የሆነ ነገር አደረገና ልጅ አይደለም እንዳም ትሉታላችሁ። ልጃችሁ ማለት ነው የሆነ ራሱን ከጣለ ማለት ነው ወይኔ ልጅ ምን ሆኖ ነው ምን አግኝቶት ነው ሰሞኑ ተቀየረ እኮ ራሱን ጣል ምን ሆኖ ምን ልጅ ብላችሁ ነው የምትሉት ባይደው ነው የምትሉት። ስለዚህ ማለት ነው አይስወርቱ ጋር ነው የምላችሁ ሰው ስትባሉ ሰው ስጠሉን መከራ ነው ባይደው ማለት ነው። ሰው ከወደደን ከነ ሁሉ እንትና ነው የሚወደን፣ ከጠላን ግን መከራ ነው ባይደው ማለት ነው። የእውነት ነው የምላችሁ ሰው ከጠላን ስንት ነገር ነው የሚያወጣብን እና መከራ ነው ባይደኝ ማለት ነው። አይሶርቱ ጋር ነው የምላችሁ አንተን ሰው ማለት ነው ወንዶችዬ እናንተ ለብልሃትም ልትሆን ትችላላችሁ፣ ለመሸወድም ልትሆን ትችላላችሁ፣ ለየትኛውንም ነገር ልትሆን ትችላላችሁ ማለት ነው። እናንተ ማለት አሁን በልብስ የምትመዝኑ ሰዎች ከሆናችሁ አሁን ጥቁር ለበሰና ጥቁር ነው፣ ነጭ ለበሰና ነጭ ነው ብላችሁ ሰው የምትገምቱ ሰዎች ከሆናችሁ ለክ እናንተ ምን ጥቅም አላችሁ? በጣም ቀላል ሰዎች ናችሁ፣ ኢዚ ናችሁ እናንተ በቃ ላይክ ምንም የላችሁም ባዶ ውስጣችሁ ባዶ ነው ባዶ ማለት ነው። እኔ ሰው ማለት ነው ላይክ በቃ ላይክ ውስጡን ነው ማወጣበት ባዶ ማለት ነው። በተለይ ከሱ ጋር ከቆይ ተው አትጠይቁኝ፣ ምንም ነገር ማላውቀው ነገር የለም። ላይክ ሰው ነጭ ስጭኝ ያለ ጥቁር ነው የምሰጠው። ለምን ካላችሁ ፍላጎቱን እንረዳዋለን ኤኒሞር እንደን ሰው ማለት ነው። ዱቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሁሌንም ላይክ በክፉ እኛ አንተን አላደርገውም ማለት ነው። በክፉ በኔጌቲቭ አላየውም ባይደኝ ማለት ነው። አልረዳውም። ለምን ካላችሁኝ ሰዎቹ እንደዛ እንዲሆን የሚያደርጋቸው ነገር ብዙ ነገር አለ ማለት ነው። እንዲወዱ እንደጣለው እንዲሰለቻቸው ላይክ እንዳይቀርቡ እንዲቀርቡ የሚያደርጋቸው ነገር ብዙ የሚፈትናቸው ነገር አለ በዚህ ምድር ላይ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ላይክ ይሄን ያህል እዚህ ሰው አትሆኑ ማለት ነው። ሰው ወዳጅ መስሎ ይገላችኋል። ወዳጃችሁ መስሎ ማለት ነው ህይወታችሁን ሀገራችሁን ያበላሻል ማለት ነው። ስለዚህ ሰው ከበራት ህይወት አይሰርቱ ጋር ነው የምላችሁ ያለበትን ሁኔታ አይታችሁ አትፍረዱት ባይደው ማለት ነው። ያ ስለዚህ ማለት ነው ልጆች ነገሮች ማለት ነው እናንተ ትክክለኛ ሰዎች ከሆናችሁ ማለት ነው ሰው ትንሽ ጉድለት ካለበት ማለት ነው ልታስተካክሉት ትችላላችሁ። ልታስተካክሉት ካልቻላችሁ ደግሞ ላይክ ይሄ ሰውዬ አሁን ያልተስተካከለ ማለት ነው ወደፊትም ሊስተካከል የማይችል ሰው ነው ምናምን ብላችሁ የምታስቡ ከሆነ ልቀቁት። እሱ ሰው ማለት ነው ምንም ያደረገው ነገር የለም፣ ምንም ያጠፋው ነገር የለም። እንደርሶ እኛ ማለት ነው ምንም እናጠፋው ነገር የለም። ስለዚህ ህይወታችንን እንድንኖር ማለት ነው በሰላም ተውን ባይደኝ ማለት ነው። ግዴታ እኛ የእናንተ ስላልሆነን ማለት ነው ወይ ጤናችን ልጎለን ይገባል፣ ወይ ሞራላችን ልንነካ ይገባል፣ ወይም ደግሞ መጨለል አለብን፣ ወይም ደግሞ ምናምን ነገር የሚባል ነገር የለም ባይደው ማለት ነው። ወይ ጮበራችን ልረግፍ ይገባል ምናምን የሚባል ነገር የለም ባይደው። ሕክምና አለ ባይደው የጸጉር ያው ይታከማለሁ የሚለው ሀሳብ በዛ ተስፋ ነው እንጂ በጣም ከባድ ደረጃ ላይ ነው። ባይደው ከመታከም በፊት ግን የውስጥ ቆዳ ጤናማ መሆን አለበት ማለት ነው። ምክንያቱም ከታከምኩኝ ማለት ነው ስታከም ላይ ከእንትኑ ማለት ነው ወደ ውስጥ ከገባ ማለት ነው
ተመልሶ እስከ መጨረሻ እያሰቃየኝ ሊኖር ስለሚችል ማለት ነው። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እንደዛ ቀለል ያሉ ሰዎች አትሆኑ ባይደው ማለት ነው። ላይክ ወይም ደግሞ ሰው ላይ ፈዳ አታደርጉ ባይደው ማለት ነው። ያም እንደዛ ስታደርጉ ማለት ነው እኔ ሰው ነኝ ወይ እኔ ምን አይነት ሰው ነኝ? ለምንስ እንደዛ አደርጋለሁ? አይፈጥሩ ነው የምላችሁ። ቢስከር ጋይድ ፈጣሪ መፍራት አለብን። ፈጣሪ የፈጠረኝን ፈጣሪ ማለት ነው ግዴታ መፍራት አለብኝ። ፈጣሪ እንደለ መርሳት የለብኝም ማለት አለባችሁ። ጂሰስ ክራይስት አይሶርቱ ጋር ነው የምላችሁ። እንደም ሰው ማለት ነው ውጪ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው በያላችሁበት ሰላም ሁሉን ማለት ነው። እዚህ ሀገር ማለት ነው ደግሞ እዚህ ሀገር መጀመሪያ ሲመጣ ማለት ነው በጣም ይገርማችኋል ማለት ነው። ዛሬ ደግሞ ትልቅ ምስጢር ነው የምነግራችሁ ማለት ነው። እዚህ ሀገር ሲመጣ እኔ እርጉዝ ነበርኩኝ ማለት ነው። እዚህ ከሊቢያ ወደ ኔዘርላንድስ ሲገባ ማለት ነው። እንደም ሰው ማለት ነው እርጉዝ ነበርኩኝ። ደግሞ ያረገዝኩት በጣም በሚገርም ሁኔታ ነው ያረገዝኩት እና ለዛም በጣም ብዙ ጊዜ በህይወቴ አርግቼ አላውቅም። እንደን ሰው ለመጀመሪያ ጊዜ ነው ያረገዝኩት ሊቢያ ውስጥ ማለት ነው። ሊቢያ ግን ከሊቢያዊ አይደለም ያረገዝኩት፣ ከማንም አይደለም ያረገዝኩት ማለት ነው። እንደን ሰው ማለት ነው አንድ የሆነ ልጅ ነበረ። ከዛ ከነ የሆነ ልጆች ጋር ነበርኩኝና ማለት ነው። ከዛ ይዛ ያለኝ ማለት ነው የሆነ ልጅ ነበርና ከዛ ለፍቅር ጠየቀኝ ባይደኝ ማለት ነው። ከዛ እኔ ፍቅር አልፈልግም አልኩኝ ባይደኝ ማለት ነው። ያኔ ፍቅር አልፈልጉም ለፍቅሩ ልጅ ነው ደስ ይላል፣ ግን ደግሞ እኔ ለፍቅር ዝግጁ አይደለሁም ምናምን ስለው ማለት ነው። ከዛ ደግሞ ጠየቀኝ ባይደኝ ማለት ነው። ለክ በጣም ወደታለሁ ምናምን ነገር አለ ማለት ነው። ከዛ እንደዛ ስል ጊዜ ላይ ከኔ የምን ፍቅር ነው ፍቅረኛ አልፈልግም ምናምን ነገር አልኩት። እኔ በህልሜ ምን እያታየኝ ነበር ሊቢያ ውስጥ እያለሁ ማለት ነው። ላይክ ወንዶቹ ላይክ በቃ ሲያሳድዱኝ በቃ መንገድ ሳጣም ምናምን ነገር ያለው ማለት ነው በህልሜ ማለት ነው። በጣም ብዙ ወንዶች ማለት ነው እንደን ሰው ማለት ነው ወንዶቼ። ከዛ ምን ቢፈጠር ጥሩ ማለት ነው። ከዛ አይ ምናምን ነገር ስለው ከዛ እህቱ ነበረች ማለት ነው። እሱ ደግሞ ሙስሊም ነው፣ ኤርትራዊ ነው እንደን ሰው ማለት ነው። ብሄሩ ደግሞ ምንድነው መሰላችሁ? ጀበርት ነው የሚባለው ባይደው፣ ግን ሱዳናዊ ነኝ ነው የሚለው ባይደው። እንደ ሱዳን ያደገ ልጅ ነው ባይደው ማለት ነው። እንደን በእድሜም ላይክ ታናሽ ነው ተብሏል፣ ታላቅም ሊሆን ይችላል። እንደን ሰው እንደዛ ብለው እያለ ማለት ነው ራሱ ላይክ እኔ ገና ከመጀመራችን ታፈቅረኛለሽ ወይ ያልኩ አይደለም ያለኝ ልጁ አፍቅርሻለሁ ነው ያለኝ እንደን ሰው ማለት ነው። ከዛ ማለት ነው ውዶች ግን ላይክ ደስ የሚል ልጅ ነው፣ ግን እኔ ለፍቅር አልቀበለውም ነው ያልኩት። ፍቅረኛ አልፈልግም ምንም አይነት ፍቅረኛ ወይ ሪሌሽንሺፕ አልጀምርም ምናምን አልኩኝ ማለት ነው። እንደን ሁሌ የነበረ ምሽሻው ባይደው ከፍቅር ከግንኙነት ምናምን ነገር ማለት ነው ሪሌሽንሺፕ ምናምን ሁሌ የነበረ ምሽሻው በቃ እኔ በጣም መቆጠብ ነበር የሚፈልገው። ላይክ ይሄን ያህል እንኳን ተቆጠብኩ አይመስለኝም። ከዛ ማለት ነው ውዶቼ ላይክ ሴቶቹ በጣም አስቸገሩኝ ባይደው ማለት ነው። ቤት የነበሩት ሴቶቹ ማለት ነው ላይክ ከነሱ ጋር የነበርኩ ሴቶች ማለት ነው መዲና ላይ ነበርኩኝ በጣም። ከዛ ማለት ሴቶቹ በጣም ሲያስቸግሩኝ ጊዜ ማለት ነው ላይክ ከዛ እሱ ልጅ ላይክ ማስዑድ ነበር የሚባለው ባይደው ያውቁታል እኮ አንዳንድ ሀበሾች ያውቁት ይሆናል ማለት ነው። ብዙ ግን አይታወቅም ባይደው ማለት ነው። እንደን ሰው ማለት ነው ውዶችዬ። ከዛ እህቱ ናት መሰለኝ ቲንክ ሃና ነበር የምትባለው። ላይክ እሷን ላይክ በጣም ነበረ ደስ ላይ ነበረች ላይክ በቃ ላይክ ደስ ላይ ነበረች ማለት ነው። ላይክ ኢቭን ማን እንደምወዳት ሁላ እንኳን አይገባኝም ነበረ። ላይክ እቺ ልጅ ግን የሆነ ትመቸኛለች ምናምን ያልኩኝ ነበር ለራሴ ማለት ነው። ላይክ ወዳታለሁ ትመቸኛለች ምናምን፣ ግን ለምንድን ነው ያላስተዋልኩት? እንደምወዳት እንደምትመቸኝ ግን አስተዋየባት አላውቅም ምናምን ያልኩኝ ነበርና እንደን ማለት ነው
ከዛ እንደዛ ብሎ ጠይቀኝ ጊዜ ማለት ነው። በቃ ችግር የለውም ብለን ማለት ነው ጀመረን ማለት ነው። ስንጀምር ጊዜ ማለት ነው ቆይተን ማለት ነው ቀጥታ እኛ አብረን አልተኛንም፣ ቆይተናል ማለት ነው። ላይክ ብዙ ጊዜ ማለት ነው። ከዛ ማለት ነው አይስወርቱ ጋር ነው የምላችሁ። ከዛ ስንቆይ ጊዜ ላይክ ጸባዩ ላይክ በጣም ጥሩ ነው፣ ደህና ነው ምናምን ነገር ማለት ነው። ኢቭን እኔ ላይክ ወደ ሌላ ነገር እናመራለን ብዬ አላሰብኩም። ግን ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው በጣም ብዙ ቆይተናል ማለት ነው። አንድን ሰው ማለት ነው ላይክ ጓደኛሞች ሆነን ማለት ነው። ከዛ ላይክ ፍቅረኛሞች ሆነን ነው የሚባለው ለካ። ከዛ እንደዛ ሲሆን ላይክ የሃይማኖት አለ፣ ግን ላይክ እሱ ነገር አላሰብነውም። ላይክ እነሱ በሙሉ ፍቅረኛ ነበራቸው ማለት ነው። እነሱ ፍቅረኛ ስለነበራቸው እኔ ደግሞ እንደዛ ሲሉ ጊዜ ማለት ነው ላይክ ሴቶቹ ደግሞ በጣም ይፈራሉ ማለት ነው። አሁን ፍቅረኛቸው እንዳልቀማቸው ምናምን ነገርና ኤኒ ታይም ወንዶቹ ሲደውሉ ላይክ ለምንድን ነው እሷን ስም የሚጠሩት ለምንድን ነው እሷ ምናምን ነገር ብለው ላይክ በጣም የሚጨንቁ ነበር እና ማለት ነው። ከዛ ልጁንም በጣም አጨናነቁት እና ከዛ እሱ ለኔ በፍቅር ሲጠይቀኝ ማለት ነው እሱን ደግሞ በፍቅር ይጠይቁታል ማለት ሴቶቹ። ከዛ ላይክ አይ ቲንክ እሱ ላይክ እኔ አንቺን ነው የምወደው ብሎ ላይክ ግግም አለ ማለት ነው። ግግም አለ አንደን ሰው እኔ በጣም ገረመኝ ማለት ነው። አንደን ሰው ከዛ ማለት ነው ውዶች የግግም ምስል ጊዜ ማለት ነው እኔ እንደምታይ ማለት ነው በቃ እንደዛ ብለን ነው የምንቀርበት ሰው ብዙ አልከተለውም። ኢቭንም አይደለም ወዶኝ ማለት ነው ወድጀው እንኳን አልከተለውም ማለት ነው። ከዛ ማለት ነው ውዶቼ እንደዛ ሲሆን ጊዜ ማለት ነው ከዛ ማለት ነው ውዶቼ ለዛ ማለት ነው ውዶቼ እንደዛ ብለን ማለት ነው ለሽንሽፍ ውስጥ ስንጀምር ማለት ነው ትወጂዋለሽ ወይ ምናምን አልኩ ሲል አልወደውም በእናትሽ። ግን ደግሞ ወንዶቹም ላይክ ሰዎቹም ላይክ ስለተቀላቀሉኝ ችግር የለም ላይክ እኔ ፍቅረኛ በቃ ቢይዝ ፍቅረኛ አለኝ ለማለት እንኳን ፍቅረኛ ቢይዝ ችግር የለም። ምክንያቱም እኔ ፍቅረኛ አለኝ ምናምን ድሮ ኤክስ የነበረና ኢቭን ስክሪን ላይ ነበረ ሞባይል ስክሪን ላይ ምናምን አድርጌው ነበርና እሱን በቃ በልክ በጣም ነው የምወደው ዳስዋይ። ስለዚህ በቃ ላይክ ኤክስ ፍቅረኛ እንደ ፍቅረኛ በቃ ሁሉም ነው ነገሮች ነው የማስገባው እሱ ልጅ ምናምን እያልኩኝ ዲስስ ከለዛ እሱ ስላለ ችግር የለውም። ላይክ ሰዎቹ በቃ ላይክ ለመሸወድ ለኔ ቀላል ናቸው። ስለዚህ በቃ ላይክ ወንዶቹ ይፋቱኛል ምናምን ነገር ስላት ከዛ ላይ አይፋቱም በቃ ላይ በጣም ትያገ ነበርና በቃ ችግር የለውም እሺ ልበለው እሱንም በጣም ከወደደኝ ማለት ነው። ለዛም ስለ እንትን ስለሚከላከልልኝ ምናምን ቢል ያስኩት ማለት ነው። እነሱም ማስቸገሩኝ ወንዶቹም ማስቸገሩኝ ማለት ነው። ሴቶቹም ማስቸገሩኝ በቃ ላይ ሊበሉኝ ደረሱ ማለት ነው። የሆነም አትሄጂ ይሉኛል ሲመጣ ጊዜ ግን ላይክ ሊበሉኝ ይደርሳል ማለት ነው። ሴቶቹ በቃ ላይክ ሊበሉኝ ማለት ነው፣ ልውጡኝ ማለት ነው። ከዛ ማለት ነው ሲሄድ ግን ነው ይለኛል ማለት ነው። ያጉት ልጅ ነበረ ደግሞ ከነሱ ጋር ሆኜ ይለኛል ማለት ነው። እነዚህ ሴቶች ጋር መሆን አልፈልግም ምናምን ሲለው ማለት ነው። ችግሩ ላይ ልጆቹ ደህና ናቸው፣ ግን ምን ችግር አላቸው መሰላቸው? በቃ ችግር አለባቸው። ስለዚህ እዛ መሆን አልፈልግም ምናምን ስላል ብዙ ነገር አልናገርም። እኔ ድፍና አድርጌ ነው የምናገረው። ከዛ እንደዛ ጊዜ አላቀሽም በላሽ እነሱ ጋር ምናምን ነገር ምን ብቻዬን ነው ልብ ያላለ ወን ብቻዬን ይባላል ምናምን አለኝና ከዛ ግን ወራ አድርገኝ ዝም ብለሽ እነሱ ጋር ምናምን አለ ሼር አድርገሽ ከዛ እነሱ ጋር ነው ይባላል ማለት ነው። ከዛ ተጣላም አሁን ማለት ነው እንደሱ ማለት ነው። ምን አይነት ልጅ ነው ሲያስጠላ ናይጀሪያ የሚመስል ሀበሻ መጥተና ትግሬ አይደለሽም ያለኝ እንደሱ ማለት ነው። ወዶቼ ልነግራቸው የምፈልገው እንግዲህ ምንድነው መሰላችሁ? ከዛ ማለት ነው እንደዛ ብዬ ማለት ነው ቪዲዮ ካለቀ ግን ላብድ ነው ልን ለማይደው ማለት ነው። ወሬውን ሳልጨርስ ማለት ነው። ከዛ እንደዛ ብዬ ማለት ነው ፍቅረኛ ያስኩኝ ማለት ነው። ያስኩላችሁ ማለት ነው ወዶቼ ያስኩላችሁ።
ከዛ ልጁ ላይክ ፍቅር አያውቅም ምን አያውቅም ማለት ነው። ልጅ ነው ግን ጠባይ አለው። በቃ ደስ የሚለው ነገር ማለት ጠባይ ብቻ ነው ያለው ባይ ማለት ነው። ፍቅር ምናምን የሚያውቀው ነገር የለም። ጠባይ ያለው በቃ ጠባይ ብቻ ነው እኛን እኔ ጋር እንዲያቆዩ ያደረገው ባይ ማለት ነው። ከዛ ምን ሊፈጠር ጥሩ ማለት ነው የሆነ ታይም ላይ ማለት ነው ይቆልክ ምን አይነት ጠባይ ያለሽ አሁን ፍቅረኛሽ ከሌላ ሰው ጋር ቢያወራ ደስ ይላል ወይ ምናምን ነገር አለኝ ባይ ማለት ነው። ችግር የለውም አንቺ ከፈለገው ሰው ጋር መናገር ትችላለህ። ላይክ ሴቶችም ጋር ምንም ችግር የለውም። አንተ ገና ወጣት ነህ፣ እኔ እንደዛው። ስለዚህ እኔ እንደዛ አይነት ነገር አይመቸኝም። ስለዚህ ምንድነው መቀናት ምናምን ነገር ሰውን ነፃነት ማለት ምናባለውን ነገር እኔ አይገባኝም። ስለዚህ ለከቢ ፍሪ ካልኩት ባይዶ ማለት ነው። ከዛ እንደዛ ስለው ጊዜ ማለት ነው ገና እኛ ምንም ነገር አልነበርንም። ኢቭን እንኳን ተሳስበንም የነበርነው ነው የሚመስለኝ ማለት ነው። ላይክ ገና መሳሳም ላይክ ምናምን ነገር አልነበረ ማለት ነው። ከሁሉም በላይ የወደድኩለት ማለት ነው ትዕግስቱ ባይዶ ማለት ነው። ልሳምሽ ልቀፍሽ እንትን ላድርግሽ ምናምን ነገር አላለም ማለት ነው። ከመጀመሪያው ነው ማለት ነው። ቀስ ብሎ ነው የተቀመጠው ማለት ነው። ላይክ ያለ ነው የሚያወራው ቀስ ብሎ ቁጭ አለ ማለት ነው። እንደን ጠባይ ስላለው ብቻ ማለት ነው። ብዙ ጊዜ ነገራችሁ ያለኝ ማለት ነው። በጣም ነው ጠባይ የሚማርከኝ ማለት ነው። ከዛ እኔ ደግሞ እንደነገርኳችሁ ንክክ አልወድም። በተለይ መጀመሪያ ማለት ነው ሰርቶ ጋር በጣም ሙቅ ፍቅር ከሆነ አይደነው ካልሆነ ግን ማለት ነው ገና ተዋውቀን ገና የሆነ ቀዝቀዝ ያለ እንትን ላይ ያለን ማለት ነው ነካውሽ ተጠጋውሽ አስጠጋውሽ ምናምን ነገር አይመቸኝም ማለት ነው። ከዛ ማለት ነው ወዶቼ የሆነ ታይም ላይ ላይክ አብረን ነበር የምንተኛው ማለት ነው። እዚህ ሳዛ ያለን ማለት ነው። ከዛ የሆነች ልጅ ነበረች ላይክ ኢቭንም እወድሃለሁ እያለች አስቸግረው ነበረችና ከዛ አንድ ላይ በቃሽ ፍቅረኛው ሆነ ምናምን ተብሎ በቃ ትቶታል ማለት ነው። ከዛ እንደዛ ሲሆን ማለት ነው ከሷ ጋር ማለት ነው አንድ ላይ ፊልም ያዩ ነበር ማለት ነው። ከዛ አንድ ፊልም ያዩ ነበርና ከዛ አንድ ላይ ይተኙ ማለት ነው። ከዛ ሲተኙ ጊዜ ማለት ነው አብሮ አደሩ ልጆች ማለት ነው። ከዛ አብሮ አደሩ እንጂ ላይክ ምንም ነገር አልተፈጠረም ባዶ አይመስለኝም። እኔ እንደዛ ነው የማስበው ባዶ ማለት ነው። እንትን ሰው ማለት ነው። ከዛ እንደዛ ሲሆን ጊዜ ያ እንትና አንዷ ነበረች ደግሞ ቀጨጭ አለች ማለት ነው። ዘርት ነበር የምትባለው ባዶ ልንገራችሁ። ከዛ እሷ ደግሞ ምን ትላለች? ዘረፍ አለች። ምንድነው እንዴ የሷ ፍቅረኛ ግን ደግሞ የሷ ባል ነው የሚመስለው። እሷ አጥጋብ ተኝቶ ምናምን ነገር አለች ማለት ነው። ብዙ አወራች። ከዛ ባይዘው ምን ችግር አለው? እኛ እኮ በቃ ላይክ አብረን ያለ ልጆች ነን። ስለዚህ ምን ችግር አለው? እሷ ጋር ቢተኛ እኔ ጋር ቢተኛ የትኛውንም ቢተኛ ከፈለገ ብቻውን ቢተኛ ማለት ነው ምን ችግር የለውም ምናምን አልኳት። ማታቃ ብዙ ምናምን አልኳት ባይዘው ማለት ነው። ከዛ ማለት ነው ውዶቼ ማለት ነው። ከዛ እንደዛ ብለን ማለት ነው እንደዛ እያለን ነበር እና እንዲህ በጣም ጸባይ በጣም ነው የሚያስቀው ውዶቼ። አሁን የሆነች ሴት ከመጣች ሌካስ ወርቱ ጋር ነው የምላችሁ አንዳንዴ ማለት ነው። ላይክ በቃ እኔ ጋር ያለውን ሰው እረሳውና ማለት ነው ያመጣውን ሰው እየመጣችን ሴት ማለት መሀል አስገብተናት በቃ ላይክ ብንተኛ ማለት ነው። አይስ ወርቱ ጋር ነው የምላችሁ ምንም ነው አይታኝም። እንደን ሰው ማለት ነው ላይ ከዛ ማለት ነው ከዛ ቆየን ማለት ነው። ከዛ ቆየን ሌላ ቦታ ሄዶ ነበር ምናምን ነገር ማለት ነው። ከዛ እንደዛ ብለን ማለት ነው በጣም ይከታተለኝ ነበር። ላይክ በጣም ላይክ ስሜት እንዳለው ያስመስል ነበር ማለት ነው ለኔ ማለት ነው። በጣም እንደምወደኝ ማለት ነው። ከዛ እንደዛ ብለን ቆየን ማለት ነው። ቆየንና ማለት ነው ከዛ የእውነት በጣም ተቀራረበን ማለት ነው። ከዛ ስንቀራረብ ጊዜ ተቀራረበንና ቁጭ አለን ማለት ነው። ኢቨንም እኔ ስራ ልሄድ ነበርና ከዛ አይ መስራት የለብሽም የቤቱን ክራይ ማለት ነው እኔ ራሴ ሼር አደርግላችኋለሁ ሁሉም ነገር ስለዚህ አንቺ ቁጭ በይ አለኝ ማለት ነው። እሱ ኦኬ አልኩት ማለት ነው። ከዛ እሺ አልኩትና እሷንም ነይ ያለች በጣም አስቸገረችኝ ማለት ነው። ስራ ላይ ሲሄድ ጊዜ ማለት ነው። ከዛ ቁጭ በይ ስልኝ ጊዜ ማለት ነው ቁጭ አልኩኝ ማለት ነው። ቁጭ ስል ጊዜ ደግሞ እሱ ደግሞ ወደ ሌላ ቦታ ስራ ይሄዳለሁ ምናምን ብሎ እዛው ደግሞ ቁጭ አለ ባለኝ ማለት ነው።
እዛው ቁጭ አለና አይ ቲንክ ችግር ገጥሞት ነበር። አይ ቲንክ አላውቅም ባይዘው ማለት ነው። ከዛ የሆነ ታይም ላይ መጣና ከዛ ቆየን ማለት አብረን አንድ ላይ ሆነ ነበረን ማለት ነው። ከዛ ቆየን ማለት ነው ላይክ እንደ ፍቅረኛሞች ምናምን ነገርና ከዛ እሱ ሌላ ቦታ እያለ ማለት ነው ፍቅረኛሽ ነው በቃ ላይ ፍቅረኛሽ ምናምን ነገር እባክሽ ፍቅረኛ አይደለም ምናምን እኮ እንዴ አንተ ፍቅረኛ ቀልብሽማ ነው ፍቅረኛ የለኝም በቃ ፍቅረኛ የለኝም ነው የሚባለው ምናምን ስትል ጊዜ አይ እኔ እኮ ብዙ አረካኝ ማለት ነው ፍቅር ላይክ በቃ የኛ ፍቅር ብዙ ደስተኛ ያደረገኝ ምናምን እኮ አልኩት ላይክ ደህና ነበር ነው ስንናገር ከተባለ ችግር ምናምን የሚሆን አላውቅም በቃ ላይክ ባለ ትዳሮች ነው ያስመሰለን ማለት ነው። እንደ ከዛ ማለት ነው ልጅም በቃ ላይክ አይደል ነው ለስራ ይሁን አውቆ ይሁን አይደለም አላውቅም በቃ የሆነ ተመክረው ይሁን ላይክ በጣም ስነ ስርዓት አድርጎ ነው የሚጠባኝ ማለት ነው። እንደን ሶ ሌላ ሴት ጋር አወራም ኢቭንም በጣም ይከታተለኛል ማለት ነው። አሁን የሆነ ነገር ሲያወራም ያየኛል ምናምን ነገር እና ሶ በቃ ላይክ ፐርፌክት ሆኖ ነው የመጣው ማለት ነው። ጠባይ አድርጎ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ላይክ ጠባይ ያለው ምናምን ብሎ ቀጠልን ማለት ነው። ስንቀጥል ጊዜ ማለት ነው ላይክ ደግሞ ላይክ ምን አለው የሆነ ነገር ስጠይቀው እምቢ ብዙ አይልም። የሆነ እምቢ ከጀመረ በኋላ የሆነ ሰው ደስ አይለኝም ማለት ነው። አሁን ጓደኝነት ላይ ማለት ነው የሆነ ነገር እናድርግ ነው የሆነ ነገር እንሂድ ማለት ነው የሆነ ነገር እናድርግ ነው ከሆነ ኢቭሪቲንግ ነው ከሆነ ማለት ነው ሰዎች ስንባል ግዴታ ነው እንላለን ማለት ነው። ይሄ እንደዛ አይነት ነገር ከተፈጠረ ግን ብዙ ጊዜ አለ አይደል ላይክ በተለይ ፍቅርም ከሌለ ማለት ነው መሰላቸት አለ ማለት ነው። በቃ ሰው ዝም ብላችሁ ነው እንዲላችሁ የማትፈልጉ ሰዎች አላችሁ አይደል? በቃ እኔ ሁሉንም ነገር እሺ ሲለኝ ነው ደስ የሚለኝ ሰው ማለት ነው። አንተን ሰው ማለት እንደዛ የሚል ሰው ደግሞ የለም ባይተውይ ማለት ነው። እብድ የሆኑ ጓደኞች ከሆኑ ላይክ እንደዛ ይላሉ ማለት ነው። ከዛ በቃ ላይክ አፈር ይወጣቸዋል ማለት ነው። ከዛ ማለት ነው ውዶቼ እንደዛ ብለን ማለት ነው እንደዛ ብለን ሳለን ጊዜ ማለት ነው ላይክ እናም በቃ አጠር አድርጌ ልንገራችሁ ማለት ነው። ከዛ እሱ ተመለሰ ማለት ነው። ወደ ስራ ሌላ ቦታ ሄዶ ነበርና ከዛ ተመለሰ ማለት ነው። ሲመለስ ጊዜ ቆይ ማለት ነው ሳምንት ነው 2 ሳምንት ነው አይደለም ቆየ ማለት ነው። ሲቆይ ጊዜ ማለት ነው ላይክ ኖርማል ነበረን ማለት ነው። ፍቅረኛሞች ነበረን ማለት ነው። ከዛ ማለት ነው ምንድን ነበረ መሰላችሁ መድኃኒት እየወሰድኩኝ ነበረ ማለት ነው። እኔ እንዳላረግዝ ማለት ነው መድኃኒት እየወሰድኩኝ ነበረ። ከዛ መሀል ላይ ማለት ነው እሱ ወደዛ ተመለሰ። ወደ ስራ ሲመለስ ጊዜ ማለት ነው መድኃኒቱ የትንክ አልሰራልኝም መሰለኝ ማለት ነው። ግን ፎርጂት አልነበረም። ከዛ አልሰራልኝም ግን እኔ ወደዛ ልሄድ ነበር ያሰብኩት ማለት ነው። በቃ ላይክ ሊወጣ ነበር የፈለኩት ከዛ ቤት ማለት ነው። እንዴትኛውንም መንገድ ማለት ነው በቃ ልወጣቸው ፈለኩኝ። በቃ ልጆቹ በጣም አስጠሉኝ። በቃ በእንዴት መልኩ እንደሚወጣባቸው በቃ ግራ ገባኝ አሁን ማለት ነው። እነሱ ጋር ሂጄ ከእንደገና ሌላ ቦታ ሂጄ ቤት መከራየት ማለት ነው በጣም የደበረኝ ማለት ነው ማለት ነው። ከዛ እንደዛ ሲሄድ ማለት ነው ልጆቹ በጣም ሲያስቸግሩ ጊዜ ሁሌም ደግሞ ሊያስወጣቸው ይል ነበር ማለት ነው። ውጡ ይል ነበር ማለት ነው ከቤቱ ማለት ነው። ውጡ ይል ነበርና በጣም ያስቸግራሉ ማለት ነው ልጆቹ ላይ የሚያስቸግር ጠባይ ስለነበረን ማለት ነው። ከዛ ሰዓት አሳልፈን እንመጣለን ላይክ ምናምን ነገር ማለት ነው በጣም ማለት ነው እንደን ሰው ማለት ነው። ከሚለን ደግሞ ላይክ ኤርትራዊ ነበር ማለት ነው ያከራያቸው ማለት ነው። ሰው በቀል ላይክ ሀበሻ ቤት ነበርና ቀለል ያለ ቤት ነበር ማለት ነው። አረብ ምናምን ነገር የለም እዛ አካባቢ እንደን ሰው ማለት ነው። ከዛ ማለት ነው ውዶች ለዛ ብለን ማለት ትዳራሞች ሆነን ቀጠልን ማለት ነው። ከዛ ስንቀጠል ጊዜ ማለት ነው እኔ እሱ ሲመጣ ጊዜ ማለት ነው ላይክ እሱ ጋር ሲሆን ማለት ነው በቃ እንደዚህ ዞረብኝ ማለት ነው። ጭንቅላቴ ዞረብኝ ላይክ አይ ቲንክ ሙስሊም ስለሆነ አላውቅም የሆነ መርዝ እየመረዘኝ ነበር አላውቅም። ላይክ በቃ ምን አልኩኝ ማለት ነው የሆነ ታይም ላይ ወጥ እንዴት እንደሚሰራ ከሱ ጋር ሳምንት ነው ላይክ አላውቅም በዚህ ሳምንት ነው የቆየው ይመስለኛል አይ ቲንክ ማለት ነው። ከዛ እንደዛ ሲቆይ ጊዜ ማለት ነው 5 ቀን ነው 3 ቀን ነው አላውቅም። ከዛ ጭንቅላቴ ጠቅላላ ማለት ነው አለ ማለት ነው እንደሱ ማለት ነው ውዶቼ። ክርስቲያን መሆን አይደለም ሙስሊም መሆን አይደለም ሳምታይምስ ላይክ ሰው መሆን ነው ባይዘይ ማለት ነው። እንደን ሶ
አንዳንድ ጊዜ ማለት ነው ላይክ ክርስቲያንም ሆኖ በቃ ላይክ ሙስሊም የሆነ ሰውም አለ በቃ ላይክ ምናምን ነገር በጣም ክፉ ሰውም አለ ማለት ነው። ልላችሁ የፈለኩት ባይዘ ሙስሊሞች ላይ ክፉ ነው የምንላቸው ጂሰስ ሳላስበው ነው ያወራሁት። ጂሰስ ችግር የለውም ባይዘ ማለት ነው አንተ ሰው ማለት ነው ከዛ ማለት ነው እንደማልናገር ደግሞ አስመሰልኩኝ። ከዛ ማለት ነው ዶቼ ከዛ ምን ቢፈጠር ጥሩ ማለት ነው ምን አልኩኝ ማለት ነው ወጥ እየሰራ ነበርና ወጥ እንዴት ይሰራል አልኩት። ባይደው ይሄ እንትኑ ቀይ ቲማቲም ማለት ነው ምን ይባላል ስሙ አልኩት። ቲማቲም ይባላል አለኝ ባይደው ኮሚደረ። ከዛ ይሄ አሁን ወጥ እንዴት ይሰራል አልኩት። ይሄ ነው መጀመሪያ የሚገባው አልኩት። ከዛ እንደዛ ሲለው ማለት ነው ላይክ ልጅ አበደች አለኝ ማለት ነው። ሽጉርት ነው መጀመሪያ የሚገባው ላይክ ቲማቲም ነው የሚገባው እንዴት ነው ወጥ የሚሰራው አልኩት ማለት ነው። ከዛ ማለት ነው ወንዶቼ እንደንሶ አበድኩኝ ማለት ነው። ላይክ አሳብደኝም እኮ ጭንቅላት ብቻ አይገባኝም፣ ምንም ነገር አይገባኝም። በቃ ላይክ እንደዚህ ዜሮ ነው የሆንኩት እንጂ አላበድኩም። እብድ ምናምን ነገር አያደርገኝም። በዛው በቃ ምንም ነገር አላውቅም። ለቃ ወደ ህፃን ነው የተመለስኩት አላውቅም። ወደ መርሳት ወደ አሮጊት ነው የተቀየርኩት አላውቅም። ምንም ማውቀው ነገር የለም ባለኝ ማለት ነው። ለክሊሹ ምን እየተፈጠረ እንዳለ ግራ ገባኝ ማለት ነው። ከዛ እሱ ወደዛ ተመልሶ ሄደ። ከዛ እሱ ወደዛ ተመልሶ ሲሄድ ማለት ነው ምን አለኝ ማለት ነው። ከዛ እነሱ ከቤት ይወጡ አለ ለመጨረሻ ጊዜ። ከዛ አንቺ ትቀሪያለሽ ወይ ከነሱ ጋር ትወጫለሽ ምናምን ስለኝ ማለት ነው እኔ እቀራለሁ ምናምን ስለው ማለት ነው እቀራለሁ ችግር የለውም ስለው ማለት ነው። መጀመሪያ ግን በእናትህ ይቆዩ ምናምን አልኩት ማለት ነው። እኔ እንደንበር እንዲቆዩ ያደረኩት ማለት ነው። ከዛ ሁለተኛ ጊዜ ደግሞ ላይክ ግዴታ ነው አሁን መውጣት አለባቸው። ስለዚህ አንቺ ጣልቃ መግባት የለብሽም። እኔ ደግሞ እኔ ጋር ይደውላሉ ግዴታ ማለት ነው። ስለዚህ አንቺ ጣልቃ እንዳትገብኝ እኔ አገባኝም ካሁን በኋላ ምናምን ነገር ስለኝ ማለት ነው። ኦኬ በቃ አሁንማ ምንም ልልህ አልችልም መጀመሪያ ስለሰማኝ ምናምን አልኩት። ከዛ እነሱ ወጡ ማለት ነው። ከዛ እነሱ ሲወጡ ጊዜ አቤት ውስጥ ነው የቀረኝ ማለት ነው። ከዛ እኔ ስቀር ማለት ነው ግን ምንድነው የሚሆነው ምናምን ነገር ሲለኝ ማለት ነው ችግር የለም እንከፍላለሁ ምናምን ይባላል ማለት ነው። ኦኬ ምናምን ብዬ ቁጭ አልኩኝ ማለት ነው። ከዛ ልጆቹ ማለት ነው በጣም ሲያስቸግሩኝ ጊዜ እኔ ምንም ገንዘብ የለኝም አልኳቸው ባይ ማለት ነው። ግን ገንዘብ ተልኮልኝ ነበረ 2 ጊዜ ተልኮልኝ ማለት ነው። አንድ ጊዜ $200 አንድ ጊዜ $100 ተላከልኝ ማለት ነው። ከዛ 300 ነበረኝ ማለት ነው። ስለ ገንዘብ ሳስቼ አይደለም እኔ ብዙ ገንዘብ አይቻለሁ ያኔ ማለት ነው። ስለወጣሁ ምንም አይመስለኝም ማለት ነው። ምክንያቱም ገንዘብ ማለት ነው እነሱም እየተባበሩኝ ነበር እኔም እየተባበርኩኝ ነበር ማለት ነው። የእውነት በጣም ክፋት ነበራቸው ልጆቹ፣ በጣም ሀስድ ነበሩ። ግን ቢሆንም ማለት ነው እነሱ ላይክ እናት ልጆች አይደለም የአባት ልጆች አይደለም ላይ ግን እኔን በታለ መልኩ አሉ ላይክ ስላሉ ስለተቀራረብን ብቻ እሱ ነገር በቂ ነው ምናምን። ምክንያቱም ምንም ነገር ስለሌለ ምናምን ነገር አልኩ ባይዘኝ ማለት ነው። ደግሞ ቤተሰቦቼ ደስተኞች ናቸው እነሱ ጋር መሆኔ ምናምን ብዬ ዝም አልኩኝ ማለት ነው። እንደን ሰው ማለት ነው። ከዛ ግን ሁሌም እነሱ ጋር መሆን አልፈልግም ነው ተባበረኝ። እኔ ብቻዬን ነው መሆን ያለብኝ። እኔ ብቻዬን ሰው ነው ደስ የሚሆነው በበዛም የሚሆነው ምናምን ነገር ሲለው ማለት ነው። ሀሳብ የሚመጣል ነገሮችን የሚሳካልኝ ብቻዬን ነው ምናምን ነገር ሲለው ከዛ በቃ እሱንም የራሳቸው ጉዳይ ካሁን በኋላ እኔ አላስጨንቅሽም ምናምን ነገር አለኝ ባለኝ ማለት ነው። ያጎቴ ልጅም ማለት ነው። እኔ ብዙ ጊዜ ስናገረው ማለት ነው በቃ እሱም እንደዛ ሲለኝ ማለት ነው እነሱን ገደል ይግቡ ምናምን ብዬ ከዛ እነሱ ከቤት ሲወጡ ማለት ነው እኛ ጋር ትሄጂ ምናምን ነገር ሲለኝ አልሄድም ምናምን ስላቸው እዚህ ነው የምቀረው ምናምን ስላቸው ማለት ነው ሌላ ቦታ እሄዳለሁ ምናምን አልኳቸው ማለት ነው። ከዛ ቆይት ብሎ እሱ ምን አለኝ ማለት ነው እንትን አለኝ ማለት ነው። እኛ አንድ ላይ ቦታ ነው የምንወርድና አንቺ ምንድነው ያለኝ $3,000 ነው $500 ነው ምናምን እሱን ነገር ክፈይና ከዛ እኔ ሌላውን ነገር እኔ እንከፍልልሻለሁ ከዛ አንድ ላይ ባር እንሻገራለን ምናምን አለኝ ባለው ማለት ነው። ሌላ የሚቀረውን ነገር ማለት ነው እኔ እከፍልልሻለሁና ሄዳለኝ ምናምን ነገር አለ። ግን ደግሞ ላይክ በጎማ ነው መሰለኝ አይ ቲንክ የሆነ ነገር ነበርና ከዛ እንደዛ እናደርጋለን ምናምን ነገር አለኝ። ከዛ እንደዛ ሲለኝ ጊዜ ነው አልኩ ባይደኝ ማለት ነው። ከዛ ማለት ነው
ላይክ ደውለሽ ንገሪኝ ምናምን ስለኝ ማለት ነው ጠይቄ ልንገርህ ምናምን አልኩትና ከዛ ደወልኩና አይሆንም አሉኝ ማለት ነው። ምንም ሳልደውል ገና ማለት ነው አይሆንም አልኩት ባይደውል ማለት ነው። ከዛ አይሆንም ስለው ጊዜ ማለት ነው በቃ ምንም አድርገው ነገር የለኝም ባይ እኔ እጠብቃለሁ ምናምን ነገርና እነሱ ታግሶ የሆነ ነገር እስከሚል ድረስ እኔ እጠብቃለሁ ምናምን ነገር ስለው ኦኬ ምናምን አለኝ እሱ። ኦኬ በቃ እንደዛ ከሆነ እኔ መጥቼ ወስድሻለሁ እና ከዛ አብረን እንሄዳለን እዚህ ያውቃለሁ ምናምን አለኝ። ሰውየው ነው እውነቱን ነበር፣ ሰውየውን ያውቃል። የምንሄድበትን መንገድም አመቻችቶ ነበረ ማለት ነው። ከዛ አብረን እንድንገባ ማለት ነው ወደ አውሮፓ ከዛ አመቻችቶ ነበረና ግን ወደ ቱኒዝ ነበረ አለክ ልክ መሀል ላይ ነው አይ ቲንክ ነው አላውቅም። የሆነ ወደ ቱኒዝ ቅርብ ነበር ያኔ ቦታ። ከዛ አይ ምናምን ነገር ስለው ማለት ነው ዛለና ተበታተነንና ከዛ እኔም እሱ ጋር ሲቀር ማለት ነው እሷ ምን አለች ማለት ነው እህቱ ማለት ነው እሱ ናት። ከዛ ቤቱን እሱ ይከፍላል ስለዚህ አንቺ ቁጭ በይ እሱ የሆነ ነገር እስከሚያደርግ ድረስ ምናምን እንግዲህ አለችኝና ከዛ እንደዛ ስትለኝ ጊዜ እሺ ብዬ ቁጭ አልኩኝ ማለት ነው። ከስራ አስመልሶኝ ነው ባይዘኝ ማለት ነው። ስራ ነበረኝ ቁጭ አልኩኝ ማለት ነው። ስራ ትይዩ ምናምን ነገር ብሎኝ ማለት ነው። ከዛ ምን ብትለኝ ጥሩ ማለት ነው እሷ 500 ዲናር መክፈል አለብሽ 150 ዶላር መክፈል አለብሽ የቤት ኪራይ ማለት ነው። እንደበፊቱ እንድትቀመጭበት ከፈለግሽ ምናምን አለች ባይዘኝ ማለት ነው። ከዛ እንደዛ ስትለኝ ጊዜ ማለት ነው አይ ይቅርታ አድርግልኝ ነኝ 100 ዶላር የለብኝምና እወጣለሁ ምናምን ነገር ስላት ማለት ነው ችግር የለም ጓደኞች አሉኝ እወጣለሁ ምናምን ስላት ኦኬ ጥሩ እንደዛ ከሆነ ምናምን ነገር አለችኝና ከዚያ እኔ ኮንትራክት አድርጌ ገንዘብ የለኝም ምናምን አልኳት ባለኝ ማለት ነው። ከዛ እንደዛ አድርጌ ኮንትራክት አድርጌ ወጣሁኝ ማለት ነው ከዛ ቤት። ከዛ ሲወጣ ጊዜ ማለት ነው ላይክ እኔ ኮምፕሊትሊ ሸወድኩት ባይደው በቃ ያ ቀና ከሆነ አይዋለኝ ቀና ካልሆነ ደግሞ አይዋለኝ ምናምን ነገር ብዬ ማለት ነው። አንደን ሰው ማለት ነው እኔ እንደነገርኳቸው ወንድ ፍቅረኛ ባል ምናምን ነገር በልይ ይወደኛል ያብድልኛል ምናምን ነገር ሰው ጋር አልተማመንም ባይ ወንድም አልተማመንም ብያቸዋለሁ ማለት ነው። እኔ በራሴ ብቻ ነው የምተማመነው ከፈጣሪ በታች ማለት ነው። እንደ ሰው ከዛ እንደዛ ጊዜ ማለት ነው ልጁንም ለምንድነው እንድቆርጥለት ያደረኩት ማለት የሆነ ፈረንጅ ነበርና ከዛ ልክ እሱ ጋር ስናገር በቃ ላይክ ቶሎ እየመጣው ማለት ነው እሱ ጋር እያወራው ነበርና ልክ እሱ ጋር እያወራው ሳለ ነበር ቶሎ የምመጣው ማለት ነው። ከዛ እንደዛ ሲሆን ጊዜ ደግሞ ላይክ ገባኝ ማለት ነው። ላይክ ቀናት ቤት እንጂ ፍቅር የለውም ይሄ ልጅ ምናምን አልኩኝና ከዛ የድሮ ኤክሴ ነበረ ደግሞ ኤክሴንም ደወልኩለትና በጣም ነው የምታስጠላ በጣም ነው የሚጠራክ ምናምን ነገር ምናምን ብሎክ አደረኩት ማለት ነው። እሱን ብሎክ ሳደርገው ደግሞ ላይክ ምክንያቱም እውነተኛ ፍቅር ከሌለው ማለት ነው ይጠፋል ማለት ነው። ከዛ እውነተኛ ፍቅር ከሌለው ማለት ነው ሌላ ተንኮል ያደርጋል ማለት ነው። ሲቸገር ጊዜ ይጠፋል ምናምን አልኩት ባይሆን ማለት ነው። ከዛ ማለት ነው ከእነሱ ጋር ተዘጋጋን በቃ አስጠልቶኛል፣ እነሱም አስጠልቶኛል፣ እኔ ጋር የነበሩ ልጆችም አስጠልቶኛል። ከዛ እነሱ ጋር ልሄድም ጭራሽ ተመልሼ የማልሄድም በጣም አስጠልቶኛል፣ ተጣልተናል ምናምን ነገር ብዬ ዘጋዋቸው ምናምን አልኩት ባይሆን ማለት ነው። ከዛ ልክ እንደዛ ስለው ማለት ነው ብዬ ሄድኩኝ ማለት ነው። ከዛ ሲሄድ ጊዜ ማለት ነው ከዛ እኔ ወደ ሌላ ቦታ ሄድኩኝ ማለት ነው። ሌላ ቦታ ሄጄ ወደ ነበርኩበት ሰፈር ተመለስኩኝ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብዬ ማለት ነው። ከዛ እንደዛ ብዬ ሲመለስ ጊዜ ማለት ነው መሀል ላይ ያኔ አጎቴ ሞቶ ነበር ማለት ነው። አጎቴ ማለት ነው አጎቴ ሞቶ ነበርና ከዛ አጎቴ ሲሞት ጊዜ አጎቴ ሞቷል ምናምን አልኩት ባይደኝ ማለት ነው። ምንም ነገር የለም በቃ ላይ የሚያጽናናኝ ሰው የለም ምንም ነገር የለም ባይደኝ ማለት ነው። ከዛ ላይ እኔ ውጆ ምናምን ዝም አልኩት ባይደውኝ ማለት ነው። ከዛ ማለት ነው ወዶች እሱ እንደዛ ብሎ ሄደ። እንደዛ ሲሄድ ማለት ነው እሱ ጠፋ ማለት ነው። ከዛ እኔ ወደ ሌላ ቦታ ሲሄድ ማለት ነው ከሷም ወጣሁኝ ማለት ነው። ከቱም ሄድኩኝ ማለት ነው። ከነዛም ሄድኩኝ ከድሮ ኤክሴ ጋርም ተጣላን ማለት ነው። ተጣላን በቃ አድርጌ አውቄ ማለት ነው ብሎክ አደረኩት ማለት ነው። ከዛ እንደዛ ሳደርገው ጊዜ ማለት ነው በጣም ነው ያስጠላል ገማታ ምናምን ነገር ብዬ ማለት ነው ተሳርገው ማለት ነው። ልጁ ሌላ ቦታ ሄጄ ማለት ነው ቲጄ ያለኝ ማለት ነው ደውልለታለሁ ስልክ አነሳ ምናምን ነገር ማለት ነው ማለት ነው አድርጎኛል ማለት ነው። ከዛ ማለት ነው ላይክ
ልጅ በኖረው እንደዛ አድርግም ነበር ምናምን ብዬ ማለት ገደል ግባ ምናምን ብዬ ማለት ነው። ከዛ እኔ ባህር ወረድኩኝ ማለት ነው። ከዛ ላይክ ሊቢያው ነበርና ላይክ እንትን አደረገኝ ነው ማለት ከዛ ባህር ወረድኩኝ ማለት ነው። ባህር ሲወርድ ደግሞ ማለት ቦምብ ያደረኩ ምናምን ነገር ነበርና ከዛ ልጅቷ እርጉዝ ናት ምናምን ያል ብሎ ሰዎች ያምኑ ነበረ። ከዛ እኔ እርጉዝ ሆነኝ መጨረሻ አላውቀውም ነበር፣ ግን የሆነ መቀያየር ምናምን ነገር ይሰማኝ ነበር ማለት ነው። ከዛ ኢታሊ ስገባ ማለት ነው እርጉዝ ነሽ ምናምን ነገር አለኝ ማለት ነው። ከዛ ወደ ኢታሊ ስገባ ኢታሊ እንደገባው መንታ ወንድ ልጆች አርግዘሻል ምናምን ነገር ሲሉኝ ማለት ነው በጣም ገረመኝ ማለት ነው። ምክንያቱም ቀኑ ሲነግሩኝ ጊዜ ማለት ነው ዞሬ ማለት ነው አላለቅስም ባይደኝ ማለት ነው። ከዛ እንደዛ ሆኜ ማለት ነው ገረመኝ ማለት ነው። ገረመኝ እንደን ተዋበድኩኝ ማለት ነው። ከዛ ገረመኝና ከዛ ማለት ነው መጣሁኝ ማለት ነው። ወደዚህ ሲመጣ ጊዜ ማለት ነው ስልክ በጥለው እያደረገ ያለሁኝ ማለት ነው። ወርኮስ ባህለሽ እንደማሰማል ምናምን ነገር አለኝ ማለት ነው። ልጅ ነበርና ማለት ነው አረ ጂሰስ ከሰኔ አልፈልኝም ምናምን ነገር ከዛ ሁሉም ሰዎች ማለት ነው እንገት አንዱ የነበሩ ሰዎች ማለት ነው። ከዛ ማለት ነው ላይክ ከዛ ማለት ነው የጎቴ ልጅም ለወለልኝ ማለት ነው። ጎቴ ነሽ ነገር አለኝ ባዴ ማለት ነው። እዚህ ጀርመን ላይ የተቀበሉ ልጆች ጋር ነው እራት ወተን ምናምን ነገር እንደዛ እያለን ማለት ነው ስልክ ደወለልኝ እንደዛ አለኝ ማለት ነው። ከዛ እኔ የሆነች ልጅ ነበረች ደግሞ ሴት ልጅ ነበረች ነገርኳት ባዴ ልክ ምናምን ሳልፈን ባዴ ከዛ ደወለልኝ ማለት ነው። እሱም እንደዛ ስነግረኝ ጊዜ ማለት ነው አይዞሽ በቃ ምናምን ነገር አለኝ ባዴ ማለት ነው። ደግሞ መምታ በዛልሽ ምናምን ነገር አለኝና ከዛ አይዞሽ ምናምን ነገር ሲለኝ ማለት ነው በቃ ይገርምሃል ምናምን ነገር ገባኝ ማለት ነው። ላይክ ምንም አላለኝም ባይዞ ይሁት ማለት ነው። ቤተሰብ ማለት እንደዛ ናቸው ባይዴ ማለት ነው። ከዛ ቤተሰብ ምንም ነገር አይልም ማለት ነው። የትኛውንም ታይም ማለት ነው። ከዛ በቃ አይዞሽ ምናምን ነገር ሲለኝ ማለት ነው ገባሁኝና ማለት ነው። ከዛ ወደ ሆላንድ ነው የምሄደው ምናምን ነገር እያልኩኝ ማለት ነው ታምሜ ነበረ እና እዚህ መጣሁኝ ማለት ነው። ከዛ እየተቀበለችኝ ታውቁ ነበር እርጉዝ እንደሆንኩኝ ማለት ነው ነገርኳት። ምክንያቱም ሴት ልጅ ነበረች ችግር የለውም ብዬ ነገርኳት ማለት ነው። ከዛ ስነግራት ጊዜ መጥቼ ደግሞ እዚህ ሲቀበሉኝ ጊዜ ማለት ነው እንደን ሰው ደወልኩለት ልጁን ስደውልለት ጊዜ ማለት ነው ምንም ነገር ያለ ማለት ነው ለምን ስልክ ልትቀበልከኝ ምናምን ነገር አልኩት ማለት ነው። ከዛ ስልክ ምናምን ስል ጊዜ ማለት ነው ከዛ ብሎክ አደረገኝ ማለት ነው። ብሎክ አደረገኝ ኢቭንም በቃ እንደዚህ ላስወርደው ልተው እያልኩኝ ነበርና ከዛ እኔ ይዱስ ችግር አለብኝና እንዴት ነው የምችለው ምናምን ነገርና ከዛ ግዴታ ማስወረድ አለብኝ ምናምን ብዬ ወሰንኩኝ ማለት ነው። ከዛ ማለት ነው እዚህ ሆላንድ መጥቼ ማለት ነው ላይክ ቆየሁብኝ ማለት ነው። ላይክ ሊያስወርዱልኝ ማለት ነው አስወርዱልኝ ብዬ ማለት ነው ተደጋጋሚ ነገርኳቸው እንደ ማለት ወረድ ፈልጋለሁ ምናምን ነገር ከዛ ቀጠሮ ይሰጡኛል። እርግጠኛ ነሽ ይሉኛል። እርግጠኛ ነኝ ምናምን አልኳቸው። ባይደው ልጁን እንደነገርኳቸው ጀበርት ነው ወዲያ የሚባለው ማሰዳ የሚባለው ባይደው ማለት ነው። እኔ ከሱ ነው ያረገዝኩት። ከዛ ማለት ነው ወደች ልነግራቸው የምፈልገው ነገር ምንድነው ከዛ በተደጋጋሚ ብዬ ከዛ እሺ ብለው ማለት ነው እንዲሁ ማለቀስኩኝ ማለት ነው። በቃ ማስወርድ እፈልጋለሁ ማለት ነው። ከዛ ማለት ነው እንዲሁ በቃ እሺ ምናምን ብሎኝ ማለት ነው አስወርዱልኝ ማለት ነው። ከዛ ሲያስወርዱልኝ ጊዜ ራሴ ነው ባዶ በጣም እንዲሁ ቀጠሮ ምናምን ነገር እያሉ ምናምን ነገር ሲያዞሩብኝ ማለት ነው አለቀስኩኝ። በቃ ስቅስቅ ብዬ ነው ያለቀስኩኝ ማለት ነው። እኔ አሁን በዚህ ጊዜ ልጅ መውለድ አልችልም ምናምን ብዬ ማለት ነው። ከዛ እኔ ራሴ ያደረኩት ነገር ነው ባዶ ማለት ነው። አንተ እኮ ነህ እነሱ ጋር ሆነ ምናምን ያልከኝ ማለት ነው እንደዛ አደረከኝ እንደዛ እንዳደረግና እንደዛ ችግር ውስጥ እንድገባ ያኔ ሴቶች የማይመቹኝ በቃ ሁሉም ሴቶች ባሉበት እንትን ላይ ተጠቀነኝ ምናምን ነገር ሲለው ኦኬ እንደዛ እኮ አልመሰለኝም ለምን ትተሻቸዋል ቃሊች ምናምን ነገር አለኝ። ከዛ ላስወርደው ነው ምናምን ስለው ማለት ነው ብዬ ነው ያገተው ልጅ ነበርና ከዛ ማለት ነው እሱ ደግሞ እንዴት ብትሞትሽ ምንም እኮ ችግር የለውም ልጅ መውለድ ምንም ችግር የለውምና ብትወልድ ይሻልሻል ከንትኖች እያወሱ ወረድሽ ምናምን እንግዲህና የሆነ ነገር እንዳይገጥምሽ ነው እንግዲህ ሲል ማለት ነው ግዴታ ወርደዋል ምናምን ነገር ሲለው እሱም በቃ ችግር የለውም እንደዛ ከሆነ ምናምን ነገር አለኝ ባይደኝ ማለት ነው። ከዛ ችግር የለውም ስለኝ ጊዜ ማለት ነው እንዲህ ወኔ ማርገዝ የምችል አይመስለኝም ነበር። ልጅ መውለድ እንደምችልም አላውቅም ነበር ማለት ነው። ከዛ ማለት ነው ወደች ነገራቸው ማለት ፈልገው ነገር ምንድነው መስላችሁ ከዛ ማለት ነው ልጁ በጣም አናደኝ ነበር። በጣም በጠንቃሽም ነው ባይደኝ ማለት ነው። ከዛ ማለት ነው ወደች ነገራቸው ፈልገው ነገር ምንድነው አስወረድኩኝ ማለት ነው። አስወረድኩኝና እንደዛ ብዬ ማለት ነው መንታ ወንድ ልጆች አረገዝኩኝና ከዛ አስወረድኩኝ ማለት ነው። በጣም የሚገርም ነው። ከዛ ማለት አይሳቅም ባይደኝ ኃጢያት ነው ግን ደግሞ እኔ ኃጢያት ሰርቻለሁ አንተ እሱ ማለት ነው። ከዛ ማለት ነው ውዶቼ ከዛ ማለት ነው እዚህ ደግሞ የሆነ ላይክ በቃ የሆነ ነገር እንዳደረጉልኝ ልጃች ወረደች ምናምን ነገር እያሉ ማለት በጣም እንትን አደረጉኝ ማለት ነው። እንደው
ላይክ ምን አድርጎልኝ ነበረ ይሄ ልጅ ማለት ነው። እንድወልድለት ሸልሞኝ ነበረ። ቤተሰቦችን ጠይቆ ነው ያገባኝ፣ ወይም ደግሞ ቤተሰቦችን ጠይቆ ነበረ። ላይክ አክብሮኝ ነበረ። ምን አደረገልኝ? ሁሉ ሄልዝ በጣም እንጂ ምን በጣም ያከበርኩትኝ ማለት ነው። እኔ ላይ ታመልኩለት ማለት ነው። ከዛ ማለት ነው ከዛ ማለት ነው ልጅ ነገራቸው ከለመገለ እንደመሰላችሁ ወይ የኔ ምስኪን ምን አድርጓቸው ነው ያሳዘነኝ እውነት ማለት ነው። ይስወርቱ ጋር ነው የምላቸው የሆነ በፊት ጎትተው የነበርኩት ልጅ ማለት ነው። ለክ በጣም ሊበላው አይደርስም ብቻ ናቸው ወይ ለክ በጣም በእውነት ቋይ ይስወርቱ ጋር ነው የምላቸው። ክፋት እኮ የለውም። እኔ በጣም ሀሳብ ስለሌለው ምናምን ነገር ነው ያሰለኝ። በጣም 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 ይሄንን በቃ በጣም ጥሩ ልጅ ነው። እንደሱ ማለት ነው ይችላል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው እንደን ሰው ማለት ነው ልጅ ይችላል ነገራቸው የምፈልገው ነገር ምንድነው መሰላችሁ? በጠባይ ማለት ነው ለክ በቃ ይሆናል ነው ለክ በጠባይ ማለት ነው በጣም በላይ ሊሆንም ነው አለው እንጂ በጠባይ የሚወዳደረው አረብ የለውም። እንደን ሰው ማለት ነው ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ወዶችዬ እንደዛ ብዬ ማለት ነው በቃ አደረኩኝና አስወገድኩኝ ማለት ነው። ምንም ምርጫ አልነበረኝም። ከባድ ነበረ ማይደውኝ ማለት ነው። እንደሱ አስቡት ማለት ነው። መጀመሪያ እኔ በጣም ፈተንኩት ማለት ነው። እሱ ምን እያደረገ እንደነበርና እንደነበረ ፈተንኩትና አወቅኩት ማለት ነው። አንተን ከዛ ማለት ነው ወዶችዬ ምን ቢፈጠር ጥሩ ማለት ነው ምን ቢፈጠር ጥሩ ምን ቢፈጠር ጥሩ ማለት ነው ወዶቼ እንደው ምን ቢፈጠር ጥሩ ማለት ነው ወዶቼ ለኔ ከዛ ማለት ነው ምን ቢፈጠር ጥሩ ከዛ ቆይታ በኋላ ፍቅርሽ አለው በቃ ልክ ልሞት ይችላል ልጅ አያላ አይደወልልኝ መሰላችሁ ማለት ነው። ላይክ እኔ ደግሞ ደስ እንዳይበረ በቃ ልጆቹን አስወረድኩና እዛ ነበር ብዬ ነገርኩት ማለት ነው። ደርሶ ማለት ነው ከዛ ማለት ነው እንደዛ አልኩና እንደዛ ነበርና እሱ ነገር ደግሞ በጣም ተጋነነ ማለት ነው። ሰዎቹ በግዴታ ያስወርዱብኝ ምናምን ነገር እንዳይመስላችሁ በግዴታ እኔ ነው እናስወርዱልኝ ያልኩኝ ማለት ነው። ይሄን አልኩት ማለት ነው። ከዛ ስንት ነገር ነበረች። የሆነ ኢታሊ ላይ ምን ብትለኝ ነበረች፣ የሆነ ፈረንሳዊ ነበረችና ከዛ ማለት ነው ምን ፈልጋ ነው እንዴ ምናምን ነገር ለቃለክ ልነሳባት ነው ደረስኩት። ግን ቢሪስፔክት በጣም ያከበረችኝ በእውነት ፈጣሪ ያክብረልኝ ማለት ነው። እሷን ግን በጣም ነው ያመነችኝ ያከበረችኝ ምናምን ነገር ማለት ነው። ከዛ ምን ልትለኝ ጥሩ እኔ ላሳድግልሽ ልጆቹን ማለት ነው። እኔ ላሳድግልሽና አታስወርጂው ምናምን ነገር እኮ ችግር የለውም እኮ እኔ ላሳድግልሽ እችላለሁ ምናምን ነገር እና ለኛ ስጪኝ ምናምን ነገር አለችኝ ማለት ነው። አይሆንም አልኩኝ ማለት ነው። ፈጣሪ ግን ይቅር ይበለኝ ባይደው በጣም ኃጢአት ነው። ግን እኔ ምንም ምርጫ አልነበረኝም። ምክንያቱም ቤተሰቦቼ ተጭነውኛል። እኔ ስላሰብ ነው እያረገዝኩት ምናምን ነገርና ምንም ምርጫ የለኝም ባይደኝ ማለት ነው። አንደን ሰው እኔ ፍቅር ምናምን ነገር እዚህ መጀመሪያ ያየሁት ምናምን ስላችሁ ማለት ነው በ19 ገባኝ አይደለም በማታ በጠዋት ማለት ነው 20 ነበርና ከዛ ያኔ ማታ ምን አልኳቸው ማስወረድ ፈልጋለሁ አልኩኝባቸው ማለት ነው። ሌላ ቦታ ሄጄ ነበረ ላይክ አይ ቲንክ 21 ነበረ ማለት ነው እና ማለት ነው ከዛ ልክ እንደመጣሁኝ ማለት ነው ወድጄው ነበረ ምናምን ያልኳቸው ልጅ እንደዛ አድርጌ ማለት አስረከብኩት ማለት ነው። እቺ ልጅ መንታ ልጅ አርግዛለች፣ ልታስወርድ ትፈልጋለች፣ ቦታ አስፈልጋታል፣ ስለዚህ ስጧት ምናምን ነገር የሚለው ተጽፎበት ነበረ። ከዛ ልጁ ላይ ከደቡላ ማለት ነው የሆነ ፈረንጅ ማለት ነው ወደድኩት ምናምን ነገር ያልኳቸው ማለት ነው የቻይናዊ ምናምን ነገር ያልኩ እንትን ምቦጭቀው ማለት ነው። ከዛ ልክ እሱን ወረቀቱን ያዘው ባይደው ማለት ነው ተቀበለኝና ማለት ነው። ከዛ እንደዛ ተቀበለኝ ጂሰስ አንቺ እርጉዝ ነሽ ምናምን ነገር አለኝ። አዎ አልኩት ባይደኝ ማለት ነው። ከዛ ላይክ ድንጋጤው በቃ ላይክ ያለፈ በቃ ይገርመኝ ማለት ነው። በጣም ቪዲዮ የደነገጠው ድንጋጤ ልነግራችሁ አልችልም ማለት ነው። በጣም ነው የደነገጠው ማለት ነው ጂሰስ ያኔ። ከዛ ማለት ነው እንደዛ ስለው ጊዜ ቤቱን ሰጠኝና ለማስወረድ ነበር። ከዛ ወደዛ ይመለሱኝ ባይደኝ ማለት ነው። ወደ ትራፕል ይመለሱኝ ወደ ሌላ ቦታ ሄጄ ነበር ላይክ ታክሲ ከፍለውልኝ ማለት ነው። ወደ ኋላ ሲመልሱኝ ጊዜ ያኔ ነው ያየሁት ማለት ነው። ከዛ ልጆቹን እየሸወድኳቸው ነበርና ሁሉም ሰው ያልኔ ያውቅ ነበረ ማለት ነው። እርጉዝ ናት እያለ ማለት ነው እንደን ሰው ማለት ነው። ከዛ ማለት ነው ወዶች እኔ በጭራሽ አላሰብኩኝም ነበር
ምርመራው እስኪነግሩኝ ድረስ ማለት ነው። ፐሬድ ይዛባብኛል አንዳንድ ይጠፋልና ለዛ ይሆናል ጠፍቶ የሚሆነው እንጂ እኔ የእርግዝና መካከያ ውጭ ያለውን ማለት ነው ላረግዝ አልችልም ምናምን እና አላረገዝኩም ብዬ ነበረ ማለት ነው። አንተን ሰው ማለት ነው ከዛ አረገዝኩም እንደን ሰው ማለት ነው ከዛ ማለት ነው ወዶችዬ እና ከዛ እንደዛ ብዬ ማለት ነው እንደዛ ተፈጠረ ማለት ነው። ስለዚህ እኔ ልጅ ዝም ብላችሁ ልጸጋ ነው ምናምን ያላችሁ የምትወልዱት ነገር እኔ የሰራሁት ነገር ኃጢአት ነበር ነው ወደ ማለት ነው። እኔ በወልደው ኖሮ ግን አሳድጋችሁ ነበር ምንም ነገር ሳልል ማለት ነው። ግን አላመንኩበትም እሱም ያደረገኝ ነገር ማለት ነው። ልክ እኔ ችግር ውስጥ እንደገባኝ ማለት ነው ስልክ ዘግቶ ነው የጠፋው አይደለም። ከዛ እንዲሁም ማለት እዚህ ገብቼ ያለው አይነና ምናምን ነገር ምናምን ብዬ ስጠይቀው ስል ደግሞ ብሎክ አደረገኝ ማለት ነው። እንደሱ ማለት ነው ወዶቼ እኔ ስለ ሃይማኖትም አይደለም ስለምንም አይደለም ሀገር ትንሽ ይከብደኝ ነበረ ከሃይማኖት በላይ ማለት ነው። አሁን ላይክ ኢቭን እኔ አሜሪካዊ ነኝ ግን እንደ ኖርማሊ ማለት ነው ኢትዮጵያዊና ኤርትራዊ አይደለም የነበረው ማለት ነው። እሱን ነገር ልቀበለው አልችልም በቃ ምንም ያለው ማለት ነው። ምክንያቱም ብዙ ደንቆሮ ሰዎች ስላሉ ማለት ነው እኔ አካባቢ እዚህም እዛም እያደረጉ እንትን ሳይሆን ማለት ነው ለኔ ከባድ ነው ማለት ነው። አንደር ሰው ማለት ነው ለቀላል ነገር ነው ግን እኔ ለኔ ከብደኛል። ምክንያቱም ወደቼ ማለት ነው አሁን ሰዎች ምን ያስባሉ ማለት ነው ብዙ ነገር አለ ማለት ነው ብዙ ነገር ተፈጠረ ይፈጠራል ማለት ነው። ስለዚህ